ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። በመከላከያ ሰራዊት ውስጥ ሹምሽር ሽግሽግ ለመኖሩ ምልክቶች እየታዩ ነው። የአየር ኃይል አዛዥ ሜጀር ጀነራል ሞላ ኃይለማርያም ከእንደገና ከኃላፊነታቸው መነሳታቸውን አዲስ አድማስ ጋዜጣ ቅዳሜ ዘግቧል። በመትካቸው ሜጀር ጀነራል አደም መሐመድ መሾማቸውን ጋዜጣው ገልጿል። ይህን መሰል ትልቅ ወታደራዊ ሹምሽር ሲካሄድ መንግስት በይፋ አለመግለጹ አነጋጋሪ ሆኗል። የግል በሚባል ጋዜጣ ላይ የሀገሪቱን ከፍተኛ ወታደራዊ ተቋም የሚመራ ሰው ሲሾምና ሲሻር መገለጹ በርግጥ አንዳች ነገር እንዳለ ያመለክታል። አዲስ አድማስ ከዚህ ሌላ ሌተናል ጀነራል ሳረ መኮንን፣ ሌተናል ጀነራል አበባው ታደሰ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ገብራት አየለና ሌሎችም ከፍተኛ ወታደራዊ ሹማምንት አዲስ የኃላፊነት ምደባ ተሰጥቷቸዋል ብለዋል። ወዴት እንደተመደቡ ግን አልተገለጸም። ከአየር ኃይል አዛዥነት ተነሱ የተባሉት ሜጀር ጀነራል ሞላ ኃይለማርያምንም በተመለከተ የተባለ ነገር የለም። ሰላም ጤና ይስጥልን። እንደምን ዋላችሁ፣ እንደምን አመሻችሁ። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። ጥቅምት 18 ቀን 2006 ዓ.ም ሰኞ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ሁለት የነዳጅ አውጪ ኩባንያዎችን አስጠነቀቀ። አፍሪካን ኦይል እና ሳውዝ ዌስት የተሰኙ ኩባንያዎች በኦጋዴን ክልል ያለ ህዝብ ፍቃድ ከህዝባዊ ወያኔ ሓርነት ትግራይ ጋር በመሻረክ የሚያደርጉት የነዳጅ ማፈላለግ ስራ ውጤቱ አደገኛ ነው፣ እርምጃ ወስዳለሁ ብሏል ኦብነግ። ኩባንያዎቹም በአስቸኳይ ነዳጅ ማፈላለጉን አቁመው ክልሉን ለቀው ካልወጡ ለሚደርስባቸው ሁሉ ኃላፊነቱን እንዲወስዱ የኦጋዴን ብሔራዊ ነጻ አውጪ ግንባር በማስጠንቀቅ ገልጿል። ከዚህ ቀደም ፔትሮናስ የተሰኘም የነዳጅ አውጪ ኩባንያ ምክንያቱን ሳይገልጽ ኦጋዴንን ለቆ ወጥቷል። ከ6 ዓመት በፊት ደግሞ አንድ የቻይና የነዳጅ አውጪ ኩባንያ ላይ የኦጋዴን ብሔራዊ ነጻ አውጪ ግንባር በወሰደው እርምጃ 72 ሰዎችን መግደሉ ይታወሳል። በጋምቤላ አንድ የህንድ ኩባንያ ንብረት ላይ ህዝብ እርምጃ ወሰደ። ወደ 81 ሚሊዮን ዶላር የሚገመት ንብረት በእሳት ጋየም። ቬርዳንታ ሃርቨስት የተሰኘው ኩባንያ ጎደሬ ላይ ለሻይ ልማት በሚል የወሰደውን ጥቅጥቅ የደን ይዞታ እየመነጠረ ጣውላ ሲቸበችብ የደረሰበት የአካባቢው ነዋሪ ተቆጥቶ ይዞታው ላይ እሳት መልቀቁ ነው የተነገረው። ነዳጅ የያዙ በርሜሎች፣ ትራክተሮች፣ እስካቫተሮችና ሌሎች ንብረቶች ከጥቅም ውጪ ሆነዋል። ህዝብ ጋምቤላ ላይ ተቆጣ። እንደምታውቀው ጎደሬ የሚኖሩት የመጃንጌርና የሸካ ብሔረሰቦች አብዛኞቻቸው የሚተዳደሩ ማር በማምረትና አደን ነው የሚተዳደሩ። ስለዚህ የነበራቸው ይዞታዎች በሙሉ የህንዱ ኩባንያ ወስዶባቸዋል እና ያለው ነዋሪዎች የሚበሉት ያጡ ስለሆነ ከዚህም በኋላ ምርጫቸው እርምጃ መውሰድ ነው። ምክንያቱም ነገሩ መፍትሄ እንዲፈልግላቸው ቢማጽኑ መፍትሄ ሊያገኙለት ስላልቻሉ ያለው ሁኔታ እርምጃ መውሰድ ነው እና ብዙ ንብረቶች ወድሟል፣ ንብረቶች ተቃጥሏል እና መንግስት እያስተባበለ ነው ያለው መሳይ። የአኝዋክ ሬዲዮ አዘጋጅ አጓጊሎ እንደሚለው ከሆነ የተቆጣን ህዝብ የሚመልሰው ኃይል የለም። ለኢሳት ሰፊ ቃለ መጠይቅ የሰጡት የጋምቤላ ክልል ፕሬዝዳንት ጋትሉዋክቶት ውድመቱ እንደደረሰ ይገልጹና ጥቂት ግለሰቦች ናቸው ይዘናቸዋል፣ ለፍርድ ይቀርባሉ ይላሉ። ገና ቲሙ ዛልወጣም ገና ማጣራት ላይ ናቸው። የት አካባቢ ነው? ቦታውን ገልጸውልን እንደው ለአድማጮቻችን ግን ጎደሬ ነው። በማጃንዞን ጎደሬ ወረዳ ማሳው ለሻይ ቅጠል ታስቦ ጣውላ በማምረታቸው ሰው ተቆጥቶ ነው የሚል ዘገባ ነው የተላለፈውና የትክክለኛ ነው? ትክክለኛ አይደለም፣ ዝም ብሎ ወሬ ነው።
ዛሬም የጋምቤላ ክልል ፕሬዝዳንት አቶ ጋትሉዋክ ቱት ከኢሳት ጋር ናቸው። በጎደሬው ቃጠሎና በሌሎች ጉዳዮች ላይ የሰጡት ቃለ መጠይቅ በዛሬው ስርጭት ተካቷል። ኢንተርቪው ሌላ ነገር ስለሆነ ራሱ ማዘጋጀት ነው። ሊመልሱልኝ አይችሉም። እንደ አንድ የክልሉ መንግስት ተጠያቂ ነው። ጥርሶ ባላፊነትና መልስ ሊሰጡ ይገባል ይመስለኛል። አይ የግዴታ ሊሆን አይችልም። እንደው እንደዚህ አይነት ኢንተርቪው አልፈልግም። ያልተጣራና ከፖሊሲ ጉዳዮች የሚገናኝ ነገሮች እርሶ የሚፈልጉትን ብቻ መጠየቅ ግዴታ አለብን እንዴ? እኔ የራሴ መገለጫ እንደ ክልል ርዕሰ መስተዳድር ማስተላለፍ እችላለሁ። እንደ ጋዜጠኛ ደግሞ ጠየቅኖት የህዝብ ቅሬታ አለ፣ ለህዝብ ቅድሚያ አልሰጣችሁም ብለን ጠየቅኖት። ለህዝቡ ቅድሚያ ሰጥተናል። አቶ ኃይለ ማርያም ደሳለኝ የኢትዮጵያው ጠቅላይ ሚኒስትር ጠንካራ ተቋሚ ባለመኖሩ ኢህአዲግ የተቋሚዎችንም ኃላፊነት ደርቦ እየሰራ ነው አሉ። ጠቅላይ ሚኒስትሩ ለሪፖርተር ጋዜጣ እንደተናገሩት ኢህአዲግ ተቋሚዎች ለመድበለ ፓርቲ ስርዓት ግንባታ ኃላፊነታቸውን ባለመወጣታቸው ምክንያት ብቸኛው አውራ ፓርቲ ለመሆን ተገደደ አሉ። ተቋሚዎች መልስ አላቸው። አሁን ትልቁ ችግር እዚህ ሀገር የኢትዮጵያ ህዝብ እውነት ለመስማት አልታደለም። በቃ አለመታደሉም ነው የጠቅላይ ሚኒስትሩ ንግግር የሚያሳየው። የኢትዮጵያ ህዝብ ያውቀዋል እኮ ኢህአዲግ እኮ አንድ ለአምስት እየቀረነከ የኢህአዲግ አባልነት እኮ ከቤትነት በላይ ሰርቲፊኬት የሆነ የስራ ማግኛ የተለያዩ ዕድሎች ማግኛ የትምህርት ማግኛ እያደረጉ እኮ ሰው ለጥቅም አጠቅሞ የተለያዩ ጋራ አይደለም። እኛ በብዙ መንገድ ከህዝብ ጋራ የምንገናኘው ኢህአዲግ አርጅቷልና ለህዝብ የሚያስፈልገውን አመራርና ብቃት ያለውን የሀገሪቷን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች መፍታት የማይችልበት አልፎ ራሱ በውስጥ ቅራኔዎችና በውስጥ ችግሮች ተሰብስቦ በራሱ ሊወድቅ ያለ ፓርቲ መሆኑን አስገንዘብ እወዳለሁ። ግን አሁን ባለንበት ሁኔታ ሀገር ብንረከብ ምንም ጥርጥር የለውም ከኢህአዲግ በብዙ እጥፍ የተሻለ ሰማያዊ ፓርቲ ብቻውን ሊሰራ እንደሚችል ማረጋገጥ እወዳለሁ እና የአቅመቢስነት ራስን ካለማወቅ የሚሄዱበትን መንገድም ካለማወቅ እና ከመደናገር የተሰጠ አስተያየት እንጂ በምንም አይነት ከእውነት ጋር የሚቃረብና መሬት ላይ ያለውን ተግባር የሚያሳይ ነገር እንዳልሆነ መግለጽ ፈልጋለሁ። ካሰው አቶ አስራት ጣሴም የአንድነት ለዲሞክራሲና ለፍትህ ፓርቲ ጻፊና ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ለአቶ ኃይለ ማርያም ደሳለኝ ወቀሳና ትችት ምላሽ አላቸው። በዓለም ለሴቶች ከማይመቹ ግንባር ቀደም ሀገራት አንዷ ኢትዮጵያ መሆኗን አንድ ሪፖርት ይፋ አደረገ። የዓለም የጾታ ክፍተትን የሚያሳይ ጠቋሚ ሪፖርት በወርልድ ኢኮኖሚክ ፎረም ይፋ የተደረገ ሲሆን ኢትዮጵያ ከ136 ሀገራት ውስጥ ለሴቶች ምቹ ያልሆነች ተብላ በ118ኛ ደረጃ ላይ ተቀምጣለች። ባህር ዳር ጨርቃ ጨርቅ ፋብሪካ ሰራተኞቹን ከስራ ማባረሩ ተገለጸ። ባለፈው ነሐሴ ወር የተደረገውን ሰላማዊ ሰልፍ ተከትሎ ለአመጽ ሰራተኛውን አነሳስታቸዋል፣ የስራ ማቆም አድማ እንዲመታ አድርጋቸዋል የተባሉ 27 ሰራተኞች መባረራቸው ታውቋል። ፍኖተ ነጻነት ጋዜጣ እንደዘገበው የፋብሪካው ስራ አስኪያጅ ዕውቅና የሌለው ህገወጥ የስራ ማቆም አድማ ስላደራጁ ተባረዋል ብለዋል። በ57130511637 የደረሱን መልእክቶቻችሁ በሰዓታቸው ይቀርባሉ። ዜናዎቹም በሰለሞን ከበደ ተዘጋጅተው በብርታዊት ግርማዬ ይቀርባሉ። መሳይ መኮንን አስተናግዳችኋለሁ። ማሊት አበራም በቴክኒኩ አብራኛለች። ለሁሉም ከኛ ጋር እንድትዘልቁ በአክብሮት ጋበዝን። ዜናዎቹን እናስቀድም። ብርታዊት እየጠበቀቻችሁ ነው። መልካም ጊዜ። ጤና ይስጥልኝ አድማጮቻችን፣ ከዚህ ዋሽንግተን ዲሲ ከሚተላለፈው ኢሳት ሬዲዮ ለሰዓቱ ዜናዎች ብርታዊት ግርማዬ ነኝ። በጋምቤላ ክልል በመንግስት የተበሳጩ የጎደሬ አካባቢ ነዋሪዎች አንድ የህንድ ኩባንያ ንብረት በእሳት ማውደማቸው ተገለጸ። ነዋሪዎቹ የኩባንያው ንብረት በሆኑ ትራክተሮች ነዳጅ የያዙ በርሜሎችን እንዲሁም ኤክስካቫተሮችን በእሳት ማውደማቸውን ሪፖርተር ጋዜጣ የአካባቢውን እማኞች በመጥቀስ ዘግቧል።
ቬርዳንታ ሃርቨስት የተባለው የህንድ ኩባንያ በአካባቢው በሻይ ቅጠል ልማትና በጣውላ ምርት ላይ ተሰማርቶ የሚገኝ ሲሆን ከፍተኛ የደን ሀብት የሚገኝበት ስፍራ እንደሆነ ይነገራል። በአካባቢው የሚኖሩ የሸክቾ ብሔረሰብ አባላት መንግስት ለኩባንያው የሰጠው ቦታ ጥበቃ ሊደረግለት የሚገባ ስፍራ በመሆኑ ተቃውሟቸውን ሲያሰሙ ቆይተዋል። የአካባቢው ነዋሪዎች ፊርማ በማሰባሰብ ለቀድሞ ፕሬዝዳንት አቶ ግርማ ወልደ ጊዮርጊስ ተቋማቸውን ገልጸው የነበረ ሲሆን ፕሬዝዳንቱ ለግብርና ሚኒስትሩ አቶ ተፈራ ደረበው መሬቱ ደን ውስጥ ስለሚገኝ ማሻሻያ እንዲደረግ ጥያቄ አቅርበው እንደነበር ተመልክቷል። ይሁንና የግብርና ሚኒስቴርም ሆነ የጋምቤላ ክልል መንግስት ቦታው ለእርሻ ልማት የተከለለና ቁጥቋጦአማ ነው በሚል ጥያቄውን ሳይቀበሉ ቀርተዋል። ይህ ድርጊት ያበሳጫቸው የአካባቢው ነዋሪዎች ጥቅምት 12 2006 ዓመተ ምህረት የኩባንያውን ንብረት በእሳት ለማውደም መነሳታቸው ተገልጿል። በኩባንያው ላይ ግምቱ ከፍተኛ የሆነ ንብረት የወደመ ሲሆን የጋምቤላ ክልል 9 አባላት ያሉት አጣሪ ቡድን ወደ ስፍራው ልኳል። የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት ገዢው መንግስት ለኢንቨስትመንት በማለት በርካታ ሰዎችን በማፈናቀል ሰብአዊ መብታቸውን በመጣስ ላይ ይገኛል በማለት ተቃውሞ በማሰማት ላይ ናቸው። ከሁለት ሳምንት በፊት አንድ የህንድ ኩባንያ ከ60 ሚሊዮን ብር በላይ የመንግስት ብድርን መክፈል ባለመቻሉ መንግስት ክስ መመስረቱን መዘገባችን የሚታወስ ነው። የጎደሬ አካባቢ ነዋሪዎች ያወደሙት ሌላው የህንድ ኩባንያ ከመንግስት 90 ሚሊዮን ብር በላይ ተበድሮ ልማት ሲያካሂድ እንደነበር ለማወቅ ተችሏል። የጋምቤላ ክልል ፕሬዝዳንት የሆኑት አቶ ጋልትዋክቱቱ በኩባንያው ላይ ዝርፊያ ነው የተፈጸመው በማለት ከኢሳት ለቀረበላቸው ጥያቄ አስተባብለዋል። ርዕሰ መስተዳድሩ አደጋውን ተከትሎ በቁጥጥር ስር ሰዎች መዋላቸውን ተናግረው ተጨማሪ ማብራሪያ ከመስጠት ተቆጥበዋል። ትክክለኛ አይደለም፣ ዝም ብሎ ወሬ ነው። እነሱም ከዚህ በፊት ተጠየቀው ነበር። እነሱ በትክክል ወደ ነኚህ ዳውላ ቢዝነስ ውስጥ እንደገቡ ቆማዊ ነበሩ። ግን ሲረጋገጥ እነሱም ለኮመርሻል አክቲቪቲ አይደለም አሉ። ስለዚህ ለምንድነው ለአልጋ ለመኝታ ይመለ ነገር ነው የነበረው። እሱም የሚጠቁም ነገር ነው እና ተጣርቶ ውሸት መሆኑ ነው የተገኘው። በእኛ በኩል ቲም ተለቋል። የአጣሪ ቡድን 9 አባላት የሚያከፍ ቲም ነው። ስለዚህ ክልሉ ከፍተኛ አመራር አለበት። እኔን ነገር ማጣራት የሚችሉ ማለት ነው። ወደ ሄደዋል፣ በማጣራት ላይ ናቸው። የኦጋዴን ብሔራዊ ነጻነት ግንባር በኦጋዴን ነዳጅ ፍለጋ ላይ የተሰማሩ ኩባንያዎችን አስጠነቀቀ። ግንባሩ ባወጣው መግለጫ አፍሪካን ኦይል ካምፓኒ በክልሉ ነዳጅ ፍለጋ የሚያደርገውን እንቅስቃሴ ካላቆመ ጠንካራ እርምጃ እንደሚወስድ አሳስቧል። የካናዳ ኩባንያ የሆነው አፍሪካን ኦይል በቅርቡ በኦጋዴንና በኦሞ አካባቢ የነዳጅ ፍለጋን ለማድረግ ከመንግስት ጋር ስምምነት መፈጸሙ ይታወሳል። ኩባንያው የነዳጅ ፍለጋውን ለማካሄድ 35000 ስኩዌር ማይል መሬትን በሁለት አካባቢዎች ተረክቧል። ሳውዝ ዌስት ኢነርጂ የተባለ ሌላ ሀገር በቀል የሆነ ድርጅትም በኦጋዴን የነዳጅ ፍለጋን በ17600 ስኩዌር ማይልስ ቦታ ላይ በማካሄድ ላይ ይገኛል። የኦጋዴን ብሔራዊ ነጻነት ግንባር ድርጅቶች ለደህንነታቸውና ለኢኮኖሚያቸው ሲሉ የሚያካሂዱትን ነዳጅ ፍለጋ እንዲያቋርጡ አሳስቧል። ግንባሩ በክልሉ ያሉ ሰዎችን ሰብአዊ መብታቸው ባልተጠበቀበት ሁኔታና ጥያቄያቸው መልስ ባላገኘበት ሁኔታ ነዳጅ ማውጣት የማይቻል እንደሆነ የግንባሩ ቃል አቀባይ የሆኑት አቶ ሁሴን ኑሩ አስታውቀዋል። ባለፈው አፍሪካን ኦይል ካምፓኒ በተደጋጋሚ የተሰጠውን ማሳሰቢያ ቸል ማለቱን አስታውሰው ድርጅቱ በሚሊዮን የሚቆጠር ዶላርን ለጥበቃ መድቦ ስራውን እያከናወነ እንደሚገኝ አመልክተዋል። በክልሉ የተፈጸመን ዘር ማጥፋት ችላ ብለዋል ያላቸውን ኩባንያዎች ለሚወሰድ እርምጃ ኃላፊነቱን እንዲወስዱ ግንባሩ አሳስቧል። ከ6 ዓመት በፊት ግንባሩ በኦጋዴን ነዳጅ ፍለጋ ላይ ተሰማርተው የነበሩ 9 ቻይናውያንና 65 ኢትዮጵያውያንን መግደሉ የሚታወስ ነው። አፍሪካን ኦይል በኬንያም ሰፊ የነዳጅ ፍለጋ ላይ እንደሚገኝ ከኩባንያው የተገኘ መረጃ ያመለክታል። ድርጅቱ በኦጋዴን 3 ቢሊዮን በርሜል የሚሆን የነዳጅ ሀብት ክምችት እንዳለ ገልጿል። ከ1997 ምርጫ በኋላ ገዢው መንግስትና የኦጋዴን ብሔራዊ ነጻነት ግንባር በከፍተኛ ወታደራዊ ፍጥጫ ውስጥ ቆይተዋል። ዓለም አቀፍ ጋዜጠኞችና የሰብአዊ መብት ድርጅቶች ወደ ክልሉ አሁንም ድረስ መግባት እንደተከለከሉ ናቸው። ኢትዮጵያ በዓለም ለሴቶች ከማይመቹ ግንባር ቀደም ሀገራት መካከል በዋነኛነት መቀመጧን አዲስ የወጣ ሪፖርት ይፋ አደረገ። የዓለም የጾታ ክፍተትን የሚያሳይ ጠቋሚ ሪፖርት በወርልድ ኢኮኖሚክስ ፎረም ይፋ የተደረገ ሲሆን ኢትዮጵያ ከ136 ሀገራት ውስጥ ለሴቶች ምቹ ያልሆኑ ተብላ 118ኛ ደረጃ ላይ ተቀምጣለች። ሴቶች ለኢኮኖሚ፣ ፖለቲካ፣ ትምህርትና ጤና ያላቸው እድል ተገምግሞ ነው ለሴቶች የከፋ ሀገር ተብለው የተፈረጁት። በዚህም መሰረት ኢትዮጵያ ለሴቶች ምቹ ከማይባሉት የመን፣ ፓኪስታን፣ ቻድና ሞሮኮ ሀገራት መካከል ተመድባለች። የ90 ሚሊዮን ህዝብ መኖሪያ የሆነችው ኢትዮጵያ ባለፉት 2 እና 3 ዓመታት ውስጥም በተመሳሳይ ደረጃ ላይ ተፈርጃ እንደነበር የሚታወስ ነው።
አይስላንድ በዓለማችን ለሴቶች ምቹ ከተባሉት ሀገራት ተርታ ግንባር ቀደም ሆና የተቀመጠች ሲሆን በሀገሪቱ ያሉ ሴቶች ለተለያዩ አገልግሎቶች ከወንዶች እኩል የሆነ እድል እንዳላቸው ሪፖርቱ አመልክቷል። ፊንላንድ፣ ኖርዌይ እና ስዊድን ዘንድሮም ለሴቶች ምቹ ተብለው ከተፈረጁ ሀገራት ዋነኞቹ ሆነዋል። በዘንድሮ ዓመት ከ133 ሀገራት ውስጥ 86 ሀገሮች መሻሻልን አስመዝግበዋል። የናይጄሪያው አጥቂ ተጫዋች ለኢትዮጵያ የመልስ ጨዋታ በጉዳት ምክንያት አይሳተፍም መባሉን አስተባበለ። ብራውን ኢዲዬ ናይጄሪያ ከሁለት ሳምንት በኋላ ለሁለተኛ ዙር የዓለም ዋንጫ ማጣሪያ ከኢትዮጵያ ጋር ለምታደርገው ጨዋታ ተሳታፊ እንደሚሆን ለሀገሩ የስፖርት ጋዜጣ ለሆነው ዴይሊ ፖስት ተናግሯል። ተጫዋቹ የጡንቻ መሸማቀቅ እንዳጋጠመው ተናግሮ ችግሩ ከጨዋታ ውጪ እንደማያደርገው አስታውቋል። በአዲስ አበባው የመጀመሪያ የማጣሪያ ዙር ጨዋታ በሁለተኛ አጋማሽ ላይ የገባው ብራውን ልምምድ መጀመሩንና በሚቀጥለው ሳምንት የናይጄሪያን ክለብ ለዝግጅት እንደሚቀላቀል አመልክቷል። ጥሩ ብቃት እንዳለው የተነገረለት ብራውን የመልስ ጨዋታውን አይሳተፍም መባሉ በናይጄሪያውያን የስፖርት ቤተሰብ መነጋገሪያ ሆኖ ቆይቶ ነበር። ይህ በእንዲህ እንዳለም የኢትዮጵያ ብሔራዊ ቡድን ከናይጄሪያ ጋር ላለበት የመልስ ጨዋታ ዝግጅት መጀመሩ ተገልጿል። ለመልስ ጨዋታ ይረዳው ዘንድ ከካሜሮን ቡድን ጋር የወዳጅነት ጨዋታ ለማድረግ በዝግጅት ላይ ይገኛል። በመጀመሪያው ዙር ጨዋታ 2-1 የተሸነፈው የኢትዮጵያ ብሔራዊ ቡድን የመልስ ጨዋታውን ለቀጣዩ ዓመት የብራዚሉ የዓለም ዋንጫ ይሳተፍ አይሳተፍ የሚለይበት እንደሆነ ይጠበቃል። በመጨረሻም የውጭ ዜና። በኬንያ አንዲት የ16 ዓመት ታዳጊ ሴት ልጅን ለ3 አስገድደው የደፈሩ ሰዎች ሳር በማጨድ ብቻ እንዲቀጡ መደረጉ ቁጣን ቀሰቀሰ። ከ1 ሚሊዮን በላይ ሰዎችን ፊርማ በማሰባሰብ ድርጊቱን የፈጸሙ ሰዎችና ትዕዛዙን ያስተላለፉ ፖሊሶች ፍትህ እንዲያገኙ በመጠየቅ ላይ መሆናቸውን ቢቢሲ ከናይሮቢ ዘግቧል። በርካታ ኬንያውያን በጉዳዩ ላይ ቁጣን በማሰማት ላይ ይገኛሉ። ከአያቷ ቀብር ስትመለስ የተደፈረችው ታዳጊ ወጣት በደረሰባት ጥቃት ምክንያት በጀርባዋ ላይ በደረሰባት ጉዳት በዊልቸር ለመንቀሳቀስ እንደተገደደች ተነግሯል። ቁጣቸውን ፊርማን በማሰባሰብ የገለጹ ኬንያውያን ፖሊስ ለታዳጊዋ ፍትህ እንዲሰጡ በመጠየቅ ላይ ናቸው። በምዕራባዊ ኬንያ ቡሲሊ መንደር የምትኖረውና ሊዝ በሚል የተጠራችው ታዳጊ ከጥቃቱ በኋላ በከፋ የጤና ችግር ውስጥ ትገኛለች። አቃቤ ሕጎች የኬንያ ብሔራዊ ፖሊስ አስቸኳይ ምርመራን እንዲያካሄድ የጠየቁ ሲሆን ደፋሪዎቹ ሳር በማጨድ እንዲቀጡ ውሳኔ የሰጡ ፖሊሶች የዲሲፕሊን እርምጃ እንዲወሰድባቸው ጠይቀዋል። ታዳጊዋን የደፈሩት 3 ሰዎች ተደብቀው እንደሚገኙ ተገልጿል። የተለያዩ የህብረተሰብ ክፍሎች ጥቃት ለተፈጸመባት ታዳጊ ዊልቸር ለመግዛት እርዳታ በማሰባሰብ ላይ ይገኛሉ። ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። ከቀሪ የኢሳት ፕሮግራሞች ጋር መልካም ቆይታ። ኢሳት ሬዲዮና ቴሌቪዥን ተደራሽነቱን በማስፋት የሁሉም ኢትዮጵያዊ ድምጽ ለመሆን የሚያስችለውን ግስጋሴ አጠናክሮ ቀጥሏል። በኢትዮጵያ የመገናኛ ብዙሃን ታሪክ ሁነኛ ሚና እየተጫወተ ያለው ኢሳት ኢትዮጵያን ተሻግሮ በመላው ምስራቅ አፍሪካ ቁጥር 1 የመረጃ ምንጭ ለመሆን የሚያስችለውን እቅድ ነድፎ በመስራት ላይ ይገኛል። ለዚህም በአፍሪካ ቀንድ በተናጋሪ ህዝብ ቁጥር ቀዳሚውን ስፍራ በያዘው በኦሮምኛ ቋንቋና በሌሎችም የሀገራችን ቋንቋዎች ስርጭቱን ለመጀመር አስፈላጊውን ዝግጅት እያደረገ ይገኛል። በተለይ በኦሮምኛ ቋንቋ በቅርቡ ለመጀመር ኢሳት በሙሉ ኃይሉ በመንቀሳቀስ ላይ ያለ ሲሆን በሙሉ ጊዜ የሚሰሩና በበጎ ፈቃድ የሚያገለግሉ ባለሙያዎችን ለመቅጠር ተዘጋጅቷል። ይህ ማስታወቂያ ከወጣበት ጊዜ ጀምሮ በኦሮምኛ የቴሌቪዥንና የራዲዮ ስርጭት ሙያውና ልምዱ ያላችሁ መመዝገብ ትችላላችሁ። 571 335 4023 ደውለው ይመዝገቡ። አሊያም office@ithsat.com ኢሜል ይላኩልን። ኢሳት እያንዳንዱ ኢትዮጵያዊ ጎጆ ለመግባት ሩጫውን አላቆመም። በሌሎች የሀገራችን ቋንቋዎችም በቅርቡ ስርጭት የምንጀምር መሆኑን ስንገልጽ በታላቅ ደስታ ነው። ኢሳት የኢትዮጵያውያን ሕዝብ አይንና ጆሮ
የኢትዮጵያ ሳተላይት ቴሌቪዥን እናንተን ለማገልገል ተመሰረተ። እናንተን በማገልገል እነሆ 3 ዓመትን አስቆጠረ። መረጃን በማቅረብ በማዝናናት በማስተማርና ህዝብን በማሰባሰብ የኢትዮጵያ ሳተላይት ቴሌቪዥን አሁንም ይተጋል። በአሁኑ ሰዓት በቀን በሚሊዮን የሚቆጠሩ ኢትዮጵያኖች ይጠብቁታል። ሚሊዮኖች እውነታቸውንና ምኞታቸውን እንዲናገር ይጓጉለታል። ሚሊዮኖች አፋቸው ታፍነው ትንፋሻቸውን ለኢሳት ሰጥተውታል። ብዙዎች ደግሞ ተስፋቸውን ያዩበታል። ነገር ግን ስንቶች በአቅም ይደግፉታል፣ ስንቶች ምን ጎሏል በምን እንርዳ ይሉታል። ስንቶች የታፈነውን ህዝብ አገልግሏል ብለው ኢሳት እንዲቀጥል ይጥሩለታል። መልሱን ለርሶ ለራሶ ትተናል። ህዝብን የሚያገለግሉ ተቋማትን ማጠናከር ከፈለጉ ለብዙሃን ብለው እንደ ሻማ የሚቀልጡ ጥቂቶችን ማገዝ ከፈለጉ መገልገል ብቻ ሳይሆን አካል መሆን ከወደዱ ኢሳት እንዲቀጥልና ወገኖቹን እንዲያገለግሉ ከተመኙ ኢቲኤችሳት ዌብሳይትን ይጎብኙ። ነገር ግን ዛሬ ዜና ሊሰሙ ወይም ሌሎች ፕሮግራሞችን ሊያዩ ሳይሆን ኢሳት እንዲቀጥል የራስዎን አስተዋጽኦ ሊያደርጉ ነውና ከላይ በኩል ሰፖርት ኢሳት የሚለውን ይጫኑ። ከዛም በየአይነቱ በሚሰጡት ምርጫ በፈለጉትና በሚችሉት መጠን ይርዱ፣ ይክፈሉ። እስከመቼ ተገልጋይ ብቻ ሆነው ይኖራሉ? በዚህ አጋጣሚ ያለመታከት ለምትረዱ ሁሉ ኢሳት በእናንተ ምክንያት እንደቆመ አውቃችሁ ደስ ይበላችሁ። እናመሰግናለን። የኢትዮጵያ ሳተላይት ቴሌቪዥን። If you suffer from back or neck pain from a work or sports injury or an auto accident, International Chiropractic is here to help. Dr. Joseph Ayala is a neck and lower back pain specialist. Through chiropractic and digital spinal decompression protocol, he spent the last 12 years alleviating pain and helping his patients on the path to better spinal health. Offering massage, acupuncture, and chiropractic services, and utilizing X-ray and computerized ROM at International Chiropractic, we speak your language. Call us at 877-977-8910. በድጋሚ የአክብሮት ሰላምታችን ከያላችሁበት ይድረሳችሁ። ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። መሳይ መኮንን እያስተናገርኳችሁ አብሬያችሁ ቆያለሁ። ወታደራዊ ሹምሽሩ በመንግስት ይፋ ሳይደረግ በአንዳንድ የግል ጋዜጦች ላይ ይፋ እየተደረገ ነው። የአየር ኃይል አዛዥ ሜጀር ጀነራል ሞላ ኃይለማርያም ተነስተዋል። ሜጀር ጀነራል አደም መሐመድ ተተክተዋል። ሌሎችም የምደባ ለውጥ እንደተሰጣቸው ተነግሯል። ለምን በይፋ ሳይገለጽ በግል ጋዜጣም ማስተንፈስ እንደተፈለገ በእርግጥ አይታወቅም። የኦጋዴን ብሔራዊ ነጻ አውጪ ግንባር በነዳጅ ፍለጋ ላይ የተሩ 2 ኩባንያዎችን ጠንቅቋል። በአስቸኳይ ክልሉን ለቃችሁ ካልወጣችሁ እርምጃም እወስዳለሁ ብሏል። ከ6 ዓመት በፊት በተመሳሳይ እርምጃ ወስዶ 72 ሰዎችን መግደሉ ይታወሳል። በጋምቤላ ህዝብ መቆጣቱን የሚያሳይ እርምጃም ተወስዷል። በአንድ የህንድ ኩባንያ ላይ ነዋሪው ጥቃት ፈጽሞ የ82 ሚሊዮን ዶላር ውድመት ማድረሱ ታውቋል። የጋምቤላ ክልል ፕሬዝዳንት ጋትሉዋክ ቱት ግን ጥቂት ግለሰቦች ናቸው ተይዘዋል ሲሉ ለኢሳት ገልጸዋል። ስርጭታችንን እስከ ፍጻሜው እንድትከታተሉ በአክብሮት እንጋብዛለን። የተጀመረው ዜማ ይቀጥላል። ማለፊያ ጊዜም
ይህ ዲስ የሚገኘው ኢሳት ሬዲዮ ነው። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ሰሞኑን የተናገሩት ተቋሚዎችን አስቆጥቷል። አቶ ኃይለ ማርያም ለሪፖርተር ጋዜጣ ያሉት ተቋሚዎች ሲደክሙ ኢህአዲግ ድርብ ኃላፊነትን ተሸከመ ነው። ለመድብለ ፓርቲ ስርዓት ግንባታም ተቋሚዎቹ ኃላፊነታቸውን ባለመወጣታቸው ኢህአዲግ አውራ ፓርቲ ሊሆን ተገደደ አሉ አቶ ኃይለ ማርያም። ካሳሁን ይልማ ይህን መነሻ አድርጎ የሁለት ተቋሚ ፓርቲ መሪዎችን አነጋግሯል። አቶ አስራት ጣሴ የአንድነት ለዲሞክራሲና ለፍትህ ፓርቲ ዋና ጻፊና ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበርን ካሳውን ይቀጥላል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ስብሰባ አድርጎ ነበር። የ2006 ዓመተ ምህረት በጀትም የስብሰባው ዋነኛ አጀንዳ ሆኖ ለውይይት ቀርቧል። ከሱ ጋር ተያይዞ በ2004 ዓመተ ምህረት ለብክነት የተዳረገው 5 ቢሊዮን ብር ተጠያቂ የተባሉ ድርጅት ኃላፊዎች ማስጠንቀቂያ ተሰጥቷቸዋል። በእለቱ ተጋባዥ የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር አድርገዋል። አቶ ኃይለማርያም በንግግራቸው የ5 ቢሊዮን ብር መባከን ሳይሆን የተቃዋሚ ፓርቲዎች ጉዳይ ያሳሰባቸው መስለው ታይተዋል። በአገሪቷ የሚንቀሳቀሱ የፖለቲካ ፓርቲዎች ለመድብለ ፓርቲ ስርዓት መጠናከር የሚጠበቅባቸውን ሚና ባለመወጣታቸው ገዢው ፓርቲ ብቸኛ አውራ ፓርቲ በመሆን ድርብ ኃላፊነቶችን ለመሸከም ተገዷል ብለዋል። የአገሪቷ ህዝቦች በአሁኑ ወቅት ሌላ አማራጭ ፓርቲ የላቸውም ብለዋል። ጠቅላይ ሚኒስትሩ በቅርቡ ባደረጉት ንግግርና ቃለ መጠይቅ ተቃዋሚ ፓርቲዎችን ከአሸባሪነት ጋር በማዛመድ አንስተዋል። በዚህ ጉዳይ ላይ የተቃዋሚ ፓርቲ የሆኑት አንድነትና ሰማያዊ ፓርቲን አነጋግረናል። በቅድሚያ አቶ አስራት ጣሴ እንደምንኖት? አቶ አስራት ካሳሁን ነኝ ከኢሳት ነው የምደውለው። እንደምንድነው? ሰላም እንደምን? የጠቅላይ ሚኒስትሩን ንግግር እንዴት አያችሁት? መቼም በእውነቱ ሁሉም ነገር እንደገና በጣም እየገረመን እያስደነቀን ነው። ተቃዋሚ የማይፈልግ ብቻውን አውራ ፓርቲ አምባገነን ፓርቲ ሆኖ ለመኖር የወሰነ እሱ ነው። እንዳው በመጠኑ ጥቂት ነጥቦችን እኮ ማንሳት ይቻላል። ተቃዋሚ ፓርቲዎች ጠንካራ መሆናችንን ለማሳየት ብዙ ነገር ማሳየት እንችላለን። አይተውታል እኮ በዚህ በሚሊዮኖች ድምፅ ለነጻነት በተነሳው መሪር መሰረት በባህር ዳር፣ በጎንደር፣ በወሎ፣ በአዲስ አበባ፣ በደቡብ፣ በጅንካ በተለያየ ቦታ ህዝብን ወፊት ለፊት አውጥተን ህዝቡ ስሜቱንና ለዚህ መንግስትና ስርዓት ያለውን ጥላቻ በአደባባይ ሲገልጽ የታየ ነው። ይሄ ደግሞ በየጊዜው በእናንተም በኩል በእኛ ዌብሳይትም በሌሎችም የተለቀቀ የታየ ነገር ነው። አሁን ትልቁ ችግር እዚህ ሀገር የኢትዮጵያ ህዝብ እውነት ለመስማት አልታደለም። በቃ አለመታደሉም ነው የጠቅላይ ሚኒስትሩ ንግግር የሚያሳየው። መስቀል አደባባይ እነሱ ለቀድሞ ጠቅላይ ሚኒስትር ሙታመት ሰላማዊ ሰልፍና ስነስርዓት ሲያካሄዱበት የሃይማኖት ህብረት ብሎ ሰላማዊ ሰልፍ ሲያካሄዱ እኛ መስቀል አደባባይን ተከልክለን፣ መስቀል አደባባይ ብቻ አይደለም ሌሎች ያቀረብናቸው 9 አማራጮችን ቦታዎች ተከልክለን አማራጭ ፓርቲ አጣን፣ ሸክሙኛ ላይ ወደቀ የሚሉት በጣም አሳዛኝም አሳፋሪም ነው። በዚህ 9 ቦታ የተከለከልነው ከመስቀል አደባባይ ጋር 10ኛው የተከለከልነው በቀጥታ ተቃዋሚ ፓርቲዎች ኃይል እንዳላቸው፣ የህዝብ ድጋፍ እንዳላቸው፣ ህዝብ ከጀርባቸው እንደተሰለፈ ለማሳየት የምንችል መሆናችንን በማየት ነው። እንደዚህ ያደረገ ጃንሜዳ ካልሆነ ተብለን ተገደን ጃንሜዳ ለሰላማዊ ሰልፍ የፖለቲካ ህዝባዊ ስብሰባ የተከለከለ ቦታ ከተባሉት ውስጥ ነው ጃንሜዳ እና አንዴ በጸረ ሽብር አዋጅ የጎዳና ላይ ነው ናቸው አክራሪዎች ናቸው እያሉ የፖለቲካ እንቅስቃሴያችንን የፖለቲካ አመራሮቻችንን እያሰሩ ለማራገጥ ተቃዋሚ እኮ በሀገሪቷ የለም፣ ተቃዋሚ ስራ ደርበን እንሰራለን ማለት ተጨፈኑ ላሞኛ ነው እና ይሄ ፍጹም ቦታ የማይሰጠው አነጋገር ነው። በእኛ በኩል ኢትዮጵያ ህዝብ ያውቀዋል እኮ ኢህአዴግ እኮ 1 ለ5 እየቀረነከ የኢህአዴግ አባልነት እኮ ከዜግነት በላይ ሰርቲፊኬት የሆነ የስራ ማግኛ የተለያዩ ዕድሎች ማግኘት የትምህርት ማግኘት እያደረጉ እኮ ሰው ነጥብ አጠቅሞ የተለያዩ ጋራ አይደለም። እኛ በብዙ መንገድ ከህዝብ ጋራ የምንገናኘው። ጠቅላይ ሚኒስትሩ መድብለ ፓርቲ ሲሉ ምን ማለታቸው ነው? ተቃዋሚ ፓርቲዎች ቅድም እንዳልኩ ልሳን መፍጠር፣ በዚህ ልሳናቸው አማካኝነት ህዝብን ማስተማር፣ መቀስቀስ፣ እውነታን መግለጽ ነው አንዱ። ሌላው ሰላማዊ ሰልፍ ጠርቶ ህዝብን ጥያቄዎችን በቀጥታ
የደረሰበትን በደል ለህዝብም ለሀገርም ለመንግስትም የሚያቀርብበት ይሄ ነው መድበለ ፓርቲ ስርዓት እንዲገለብጥ ህዝባዊ ስብሰባ ፖለቲካዊ ስብሰባ ሰብስቦ አብይ በሆኑ ሀገራዊ ጉዳዮች ላይ ለምሳሌ እንደ ሊዝ አዋጅ እንደ መሬት ባለቤትነት ጉዳይ እና እንደ ህግ የበላይነትን እንደ ዲሞክራሲያዊና ሰብአዊ መብቶች ላይ በየቦታው በየጊዜው ውይይት ማድረግ ነው። በዚህ ነው የመድበለ ፓርቲ ስርዓትን ማጎልበት የሚቻለው። የመድበለ ፓርቲ ስርዓትን ማጎልበት የሚችለው መገናኛ ብዙሀን አግኝተን መልዕክቶችን ማቅረብ ስንችል መገናኛ ብዙሀን በሞላ በህዝብ ታክስ በህዝብ ገንዘብ የሚንቀሳቀሱት መገናኛ ብዙሀን እኮ የግል የአንድ ፓርቲ ዜግነት ኢንፋክት እነሱ የፈለጉትን ፕሮፓጋንዳ ነስተው የእኛን ስራቸት መቀዳ ነው። ስለዚህ መድበለ ፓርቲ ስርዓት ሊጎለብት የሚችልበትን መንገድ ሁሉ የምናደርገውን እንቅስቃሴ እየገቡ ነው። መዝጋታቸውን እንደ ዋና ምክንያት ብቻ አድርገንም እየቆምን አይደለም። ይኸውና የሚሊዮኖች ድምፅ ለነጻነት የምንችለው እየታሰት እየተደበደብን አካል ጉዳት እየደረሰ እየሰራን ነው። አሁን ላይ ለምሳሌ አቶ አበበ የሚባል የብሔራዊ ምክር ቤት አባላችን በጎንደር በባህር ዳር በተደረገው ሰላማዊ ሰልፍ በባሌ ሰላማዊ ሰልፍ የመራ ከፍተኛ ድብደባና ቅጥቀጣ ተፈጽሞበት ከቀኑ 6 ሰዓት ተይዞ እስከ ሌሊቱ 1 ሰዓት በስውር አደጋ የደረሰባቸው ሌሎችም እንዲሁ እየተደበደቡ እየተሰቃዩ ነው ያለ። መድበለ ፓርቲ ስርዓት መታገል ከዚህ በላይ መጎልበት መስራት ከዚህ በላይ ምን ሊሆን ይችላል? አቶ አስራት በጣም አመሰግናለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተወካዮች ምክር ቤት ተገኝተው ባደረጉት ንግግር ለተቃዋሚ ፓርቲዎች ያላቸውን አመለካከት በተናገሩበት ላይ ምላሽ ስለሰጡን በጣም እናመሰግናለን። እኔም አመሰግናለሁ ስለተሰጠን። ከአንድነት ፓርቲ ወደ ሰማያዊ ፓርቲ ተሸጋገርን። የፓርቲውን ሊቀመንበር ኢንጂነር ይልቃል ጌትነትን ጠየቅን። በእውኑ የኢትዮጵያ ሕዝብ አማራጭ ፓርቲ አጥቷልን? መጀመሪያ ነገር አሁን ባለበት ሁኔታ ኢህአዴግ አውራ ፓርቲ መሆን ይችላል አይችልም የሚለውን ነገር በእነሱ ነውና መሰረታዊ የሆነ የርዕዮተ ዓለም መደናበር አጋጥሞ ፓርቲውም በአንድ ሰው ብቻ የሚመራ በመሆኑና እኒያን አንድ ሰው ደግሞ በህልፈተ ህይወት ምክንያት ከዚህ ዓለም በሞት በመለየታቸው በድርጅቱም የውስጥ ቅራኔ ውስጥ ነው ድርጅቱ በራሱ ሀገርን በትኖ እዛው ላይ እንዳይሟሟ የሚያሰጋ እንጂ በራሱ አውራ ፓርቲ ሆኖ ወደፊት ሊቀጥል የሚችል ፓርቲ እንዳልሆነ አሁን ካለበት ሁኔታ የምንገነዘበው ነው። ታች ድረስ ያሉት አባላትና ራሱ የካቢኔ አባል እያለ በየወረዳው እኔ በነበረኝ መረጃ በቅርቡም ተንቀሳቀሽ የነበረ የቆዩትና ሲኒየር የነበሩት አባላት በሙሉ እየለቀቁ ስርዓቱን ማስተርች መሆኑን ህዝብም አላዳምጣቸው ማለቱን እነሱም በተለያየ የህዝብ ስብሰባ ባደረጉት ሁኔታ ውስጥ ኢህአዴግ አርጅቷልና ለህዝብ የሚያስፈልገውን አመራርና ብቃት ያለውን የሀገሪቷን ፖለቲካዊ ኢኮኖሚያዊና ማህበራዊ ችግሮች መፍታት የማይችልበት አልፎ ራሱ በውስጥ ቅራኔዎችና በውስጥ ችግሮች ተሰብስቦ በራሱ ሊወድቅ ያለ ፓርቲ መሆኑን አስገንዘብ ወዳለሁ። ይሄ ዓለም ያወቀው ነገር ነው። ስለዚህ ኢትዮጵያ ትልቅ ሀገር በመሆኑ እንደው በአካባቢያችንም ደግሞ በጂኦግራፊው ያለን ቦታና በአካባቢው ቀጠናችን ላይ በአፍሪካም ያለን ተደማጭነት ትልቅ በመሆኑ በሌሎችም ሀገሮች ድጋፍና ጥገና እንጂ ኢህአዴግ እንደ ድርጅት አሁን አለመኖሩንና ከኢህአዴግ ያነሰ ማንም ሰው ኢህአዴግ ራሱ ይሄ ከኢህአዴግ ያነሰ ህዝቡ የኢትዮጵያ ህዝብ ጨዋነቱ በመዛናዊነቱ ሊተዳደር የሚችል ህዝብ እንደሆነና ኢህአዴግ ምንም አይነት የአይዲዮሎጂ መሰረት የድርጅት ጥንካሬን መተማመንም በአባላት ማዕደል ነው እንኳን ከሌሎች ጋር ራሱ ሊያወዳደር አምና ከነበረበት ሁኔታ ዘንድሮ በእጅግ ሁኔታ ወርዶ የሚገኝ ድርጅት መሆኑን ማስገንዘብ ፈልጋለሁ። ኢህአዴግ በአሁኑ ሰዓት ህዝብንም ተቃዋሚ ፓርቲዎችንም ትናንሾችን ፓርቲ ሳይቀር ህዝብ በአጋጣሚ ጠልቶኛል የሚለውን ነገር ስለተገነዘበ ምንም አይነት የህዝብን ፖለቲካ ንቃት የሚያነሳሳ አይነት ስራ እንዳይፈጠር ሁሉንም ቀዳዳ ለመጥበን ሌት ተቀን እየሰራ እንደሆነ ይታወቃል። በተለይም ደግሞ ከምርጫ 97 በኋላ ጀምሮ የወጡትን አዋጆች አፋኝ አዋጆች የህዝብን ንቅናቄ የፖለቲካ ንቃት ፖለቲካ ተሳትፎ የተቃዋሚ ፓርቲዎችንም የሲቪክ ማህበራትንም ሚዲያውንም ለማገድ ያወጣቸውን ህጎች በተደጋጋሚ እናውቃቸዋለን። በተለይ የዚህ በጎ አድራጎት ድርጅቶች ላይ ያወጣው አዋጅ የመገናኛ ብዙኃንና የመረጃ ነጻነትን ያወጣው አዋጅ እንዲሁም የመሬት ሊዝ አዋጅ ህዝቡን ለመቆጣጠር ያደረገውን ነገር እና ይህንን ነገር የፖለቲካ ፓርቲዎች ምዝገባ አዋጅን ያሻሻለውን ነገር በአጠቃላይ በሚዲያው በሲቪክ ማህበራት በፖለቲካ ፓርቲዎች እንቅስቃሴ በዚሁ በጸረ ሽብር አዋጅ ብሎ ምንም አይነት የህዝብ እንቅስቃሴ እንዳይኖር አድርጎ ከገደለ በኋላ ሚዲያውን ሁሉ ሰው አድርጎ በየት አልፎ ተቃዋሚ ፓርቲ ይፈጠር ተብሎ ነው፣ በየት አልፎ ድርጅቶች ይጠናከሩ ተብሎ ነው እና መንገዱን ሁሉ ካጠፉና ካሰናከሉ በኋላ ተቃዋሚ ፓርቲ ባለመፈጠሩ አንደኛው ተጠያቂ
ተጠያቂም ራሱ ኢህአዴግ መሆኑን ማሳወቅ ያስፈልጋል። ይህንን ካልኩኝ በኋላ ግን አሁን ተቃዋሚ ፓርቲዎች አሁን ባለበት ሁኔታ በእውነት ነው የምልህ ሰማያዊ ፓርቲ አሁን በራሳችን ቅርብ ጊዜ ስብሰባ ነበረን። ባደረግነው ስብሰባው ስለራሳችን ስንገመግም ሰማያዊ ፓርቲ አጠቃላይ በሆነ ማህበረሰባዊ ድጋፍና ህዝቡን በማነቃቃት ሚዲያዎችን በመድረስ ኢንተርናሽናል ኮሚኒቲውን በመድረስ ትልቅ ስራ እንደሰራን እንዲሁም ደግሞ በኢትዮጵያ ውስጥ ተጽዕኖ የሚፈጥሩ የፖለቲካ ኃይሎችን ሁሉ በማሰባሰብ ትልቅ ስራ እንደሰራን አምነን ግን ድርጅታዊ ጥንካሬያችንን እስከታች ድረስ በመገንባት ግን በዚህ ዓመት ከባድ ስራ እንደሚጠይቀን እናምናለን። ያም ሆኖ ግን አሁን ባለንበት ሁኔታ ሀገር ብንረከብ ምንም ጥርጥር የለውም ከኢህአዴግ በብዙ እጥፍ የተሻለ ሰማያዊ ፓርቲ ብቻውን ሊሰራ እንደሚችል ማረጋገጥ እወዳለሁ እና የአቅመቢስነት ራሱን ካለማወቅ የሚሄዱበትን መንገድም ካለማወቅ እና ከመደናገር የተሰጠ አስተያየት እንጂ በምንም አይነት ከእውነት ጋር የሚቃረብና መሬት ላይ ያለውን ተግባር የሚያሳይ ነገር እንዳልሆነ መግለጽ ፈልጋለሁ። ካሳው በቅርቡ ስማቸው ከፖለቲካ እንቅስቃሴ ጋር ተሰምቶ የማያውቁ የተቃዋሚ ፓርቲዎች ወደፊት እየመጡ ነው። የዜና ሽፋኖችም ማግኘት ጀምረዋል። የኢትዮጵያ ምርጫ 2 ዓመታት የማይሞላ ጊዜ ቀርቶታል። ምናልባት የጠቅላይ ሚኒስትሩ ንግግር በዚህ አቅጣጫ የተነጣጠረ ይሆን? ኢንጂነር ይልቃል እሱ አንድ ትግል አቅጣጫቸው እንደነበረ የቀድሞ ጠቅላይ ሚኒስትርም እንዳያዩት ሊኖሩ የሚችሉት አማራጭ አሳጥተው ነው። ኢህአዴግ በራሱ በሚሰራው ስራ ለህዝብ በሚያቀርበው አመራር ተወዳድረው በመኖር ሳይሆን የሚከበሩ ሰዎችን በማጥፋት ዩኒቨርሲቲውንም በማዳከም ሽማግሌዎችንም በማዳከም ሃይማኖትንም በማዳከም ታሪክንም በማጥፋት ሊነሱ የሚችሉ ህዝብ የሚያምናቸውን ጋዜጠኞችንም በማዳከም እና የሚሆነው በማሰደድ በአጠቃላይ በዚህ ሀገር ውስጥ አማራጭ አሳጥቶ ህዝቡ የሚነሱትን ነገሮች ሁሉ ከጭጩ በመቅጨት በሚል ፖሊሲ አካሄድ ህዝብ በራሱ ምንም አያደርግም መሪ ካላገኘ ብሎ እነዚህ የሲቪክ ማህበር መሪ ሊሆኑ የሚችሉ የጋዜጠኞችንም ተጽዕኖ የሚፈጥሩ የፖለቲካ ፓርቲ መሪዎችንም በመደምሰስ አማራጭ አሳጥቶ የመኖር ስትራቴጂያቸው ስለሆነ ያንን የማድረግ አዝማሚያ እንዳላቸው ማሳየት ይቻላል። ስለዚህ አማራጭ ካለ ኢህአዴግ በምንም አይነት ምርጫ አይደለም የሚደረገው። አሁን በእኛ እምነት የ2015 ምርጫ በፈረንጆች ወይም በእኛ 2007 የምናየው ህዝበ ውሳኔ ነው። በአገዛዝ ውስጥ መቆየት ይፈልጋል ህዝቡ ወይስ ወደ ዲሞክራሲ መሸጋገር ይፈልጋል? ስለዚህ በዚህ እምነት ስናየው ኢህአዴግን የትኛው የህብረተሰብ ክፍል ነው ሊመርጠው የሚችለው? ለምንድን ነው ያስማን ነው ብለን ስናይ ማንንም ልናገኝ አልቻልንም። ኢህአዴግ ከተራ ጥቅመኞችና ከትናንሽ ከዚህ ስርዓት ጋር በመቆራኘት ህገወጥ በሆነ መንገድ የተለየ ጥቅም ያገኙ ካልሆነ በስተቀር 1% የማይሞላው ሌላው የህብረተሰብ ክፍል በኢህአዴግ ያልተቀየመና በኢህአዴግ የተሳሳተ ፖሊሲ ያልተጎዳ የህብረተሰብ ክፍል የለም። ስለዚህ ኢህአዴግን ሊመርጥ የሚችልበት ምንም አይነት በቀናነት ፈልገን አላገኘንም። ሊያደርግ የሚችለው ምንድነው? አማራጭ ማጥፋት ነው በዚህ ሀገር። አሁን እንግዲህ ሰማያዊ ፓርቲንም ደምስሶ ያሉትንም ተቃዋሚዎችን አንድነትንም ይሁን መድረክንም ይሁን ካጠፋ በኋላ አማራጭ ከሌለው አንድ ሰው ባለው ነገር ይኖራል የሚል እምነት አላቸው። ያ ደግሞ እንደማይቻል አውቀዋል። ህዝብ በምንም ነገር ላይ ተስፋ ከቆረጠ እነሱ የሚፈሩትን ይሄ አብዮት ሊያስነሱ የአረቦች አይነት የተደረገው የጸደይ አብዮት እንዳያመጡ የሚሉት ነገር አላቸው። ያ የሚመጣው በተቃዋሚውም በኩል በመንግስትም በኩል ህዝብ ተስፋ ሲያጣ ለውጥ ሲፈልግና እስከ አንገቱ ሲሞላ በደል ወደዛ አይነት ነገር መሄዱ እንደማይቀር የታወቀ ነው። ያ እንዳይሆን ግን አስቀድማቸው አስቡበት እያልን የኢህአዴግን ሰዎች ደጋግመን የምንነግራቸው ለዚህ ነው። ስለዚህ እነሱ አማራጭ አሳጥተው ሊገዙን ይፈልጋሉ። በየትኛውም መንገድ ግን እኛም ዝም እንደማንል ነው። ህዝቡም ቢሆን ደግሞ ለእንደዛ አይነቱ አገዛዝ ከዚህ በኋላ የሚዘጋጅ አይመስለኝም። በዓለምና በቅርቡ ምን እየተደረገ እንዳለ ምን እየተሰራ እንዳለ ዘላለማዊ የሚመስሉ አምባገነኖች ሁሉ በአጭር ጊዜ እንደተጓዙ ያየንበት በተግባር ኢማጂኔሽን ሳያስፈልግ የተገነዘብንበት ሰዓት ስለሆነ የአይነቱ ነገር እንደ ኢህአዴግ እንደ ስልት ቢይዘውም እንኳን የማያዋጣው እንደሆነና ከወዲሁ ሊያስቡበት ይገባል ብዬ እንደ ኢህአዴግን ቢሰማኝ ምክር ቤት መለገስ እፈልጋለሁ። ኢንጂነር ይልቃል ለሰጡን ምላሽ በጣም እናመሰግናለን። እኔም ለሁል ጊዜ እኛን ድምፅ ለመስማት ለምታደርጉት እና ለምትሰጡን ትብብር በጣም አመሰግናለሁ። ደህና ሁኑ ካሳ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮም የሚተላለፍላችሁን ስርጭት ነው። ጋምቤላም አሁንም ውጥረትን ከማስተናገድ አላረፈችም። ባለፈው ሳምንት ትልቁ አጀንዳ ሆኖ የቆየው የ8 መከላከያ ሰራዊት አባላት በታጠቁ ኃይሎች መገደል ነበር። ይህ ሳምንት አንድ ብሎ ሲጀምር ደግሞ ሌላ የህዝብ ቁጣ፣ የህዝብ እርምጃ እዚያው
ከጋምቤላ ተሰማ። በጎደሬም ለሻይ ልማት በሚል መሬት የወሰደ አንድ የህንድ ኩባንያ ይዞታ ላይ ህዝብ እርምጃ መውሰዱ ተገልጿል። የጋምቤላ ክልል ፕሬዝዳንት አቶ ጋት ሉዋክቱት ያስተባብላሉ። በዚህ ዙሪያም ሰፋ ያለ ዝግጅት አሰናድተናል። በቅድሚያም ስለ ጎደሬው የህዝብ ቁጣም የአኝዋክ ሬዲዮ አዘጋጅ አጓጊሎ የሚነግረን አለ። አጓ ምንድነው የደረሰው? ጎደሬም ህዝብ እርምጃ ወሰደ ወይስ የክልሉ መንግስት እንዳለው አንዳንድ ሰዎች ያደረጉት ጥፋት ነው? ያ መሳይ የክልሉ መንግስት ፕሬዝዳንት ጋልዋክቱት ያለው ከእውነት የራቀ ነው። መቼም የኢህአዴግ ባለስልጣናት እያደረጉት ያለው ማስተባበል ነው። መቼም አንድ ነገር ቢፈጥር ማአምንም የጎደሬ ችግር አሁን ዛሬ የተነሳ አይደለም፣ የቆየ ችግር ነው። ብዙ ጊዜ አርሶ አደሮች፣ ነዋሪዎች ለመንግስት አቤቱታ በሚያቀርቡበት ጊዜ ጥያቄያቸው መመለስ ሲገባቸው እነሱም ጥያቄ አይመለስላቸውም። እነሱም ያቃትሉት ያሉት የውጭ ኩባንያ የሆነ የህንድ ኩባንያ የሚጠቀምበት ቦታ ነው። እዛ ቦታ ለሻይ ልማት የተሰጠበት ሁኔታ ነበር። ግን ኢንቨስተሩን ከሚሰራበት ቦታ ሻይ ተክል ከማልማት ይልቅ ወደ አጉል ጥቅም የሚያገኝበት የሚያዋጣለት ሁኔታዎች ነበር ፊቱን ያዞረ። ወደ ጣውላ ንግድ ማለት ነው። ወደ ጣውላ ንግድ ነበር ፊቱን ያዞረ እና ነዋሪዎች ይህንን አቤቱታ በሚሉበት ጊዜ እንደምታውቀው ጎደሬ የሚኖሩት የመጃንጌርና የሸካ ብሔረሰቦች አብዛኞቻቸው የሚተዳደሩ ማር በማምረትና አደን ነው የሚተዳደሩ። ስለዚህ የነበራቸው ይዞታዎች በሙሉ የህንዱ ኩባንያ ወስዶባቸዋል እና ለክልሉ መንግስት እንዲሁም ታስታውስ እንደሆነ እስከ ፌደራል የቀደሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ዘንድ የደረሱበት ሁኔታ ነበር መሳይ እና ያለው ነዋሪዎች የሚበሉት ያጡ ስለሆነ ከዚህም በኋላ ምርጫቸው እርምጃ መውሰድ ነው። ምክንያቱም ነገሩ መፍትሄ እንዲፈልግላቸው ቢማጽኑ መፍትሄ ሊያገኙለት ስላልቻሉ ያለው ሁኔታ እርምጃ መውሰድ ነው እና ብዙ ንብረቶች ወድሟል፣ ንብረቱን ተቃጥሏል እና መንግስት እያስተባበለ ነው ያለው መሳይ። እንደ ተገመተው ከሆነ እስከ 80 ሚሊዮን ዶላር ነው፣ በዶላር የተተመነ ነው። ያን ያህል ኪሳራ ሊደርስ እንደሚችል ነው የሚገመተው አሁን የደረሰው ጥፋት ወይም ደግሞ ህዝቡም እርምጃ የወሰደው። ነገር ግን የክልሉ መንግስት አስተባብሏል። እንደው ዝርዝር ሁኔታው እንድትነግረን ትችላለህ? በምን ሁኔታ ህብረተሰቡ ወደዚህ ተገፋፍቶ ሊመጣ እንደቻለም ጋምቤላ ውስጥ ያለው ችግር ይታወቃል። ሰሞኑንም በሰፊው እየዘገብነው ነው ያለው። ህዝቡ ወደዚህ እርምጃ በቃኝ ብሎ እንግዲህ የሚበላው ያጣ ህዝብ መሪውን ይበላል የሚባል አይነት ተረት አለና ወደዛ እየገባ ነው ማለት እንችላለን? መሳይ፣ ምክንያቱም እነሱም የሚፈልገው ያይል አይደለም እኮ መንግስት የጋምቤላ ችግር በያዘበት ሁኔታ የሚቀጥል ከሆነ ከዚህ የበለጠ ችግር ያጋጥመዋል። ምክንያቱም እዛ ክልል ያለው ፌደራል መንግስት መሳሪያ ያደረገው ያለው ምንድነው? አንድ ችግር በሚከሰትበት ጊዜ ችግሩን ጠረጴዛ ዙሪያ ተቀምጠው ከመወያየት ይልቅ በጉልበት ለማፍታት ይሞክራል። በተለይ መከላከያ ኃይሉ ጦር ኃይሉን እየተጠቀመበት ሁኔታ ነው ያለው። ስለዚህ ህዝቡ ከዚህ በኋላ የሚመጣ ያሉ ነው መሳይ እና ችግሩ ከአቅማቸው በላይ ሆኗል። ከዚህ በኋላ መጠበቅ አይችሉም። እነሱም መብት የማያገኝላቸው ከሆነ የቻሉ ሁሉ ማድረግ አይቀሬ ነው መሳይ። አሁን ያለው መረጃ ምን ይመስላል? እሳቱ ተቃጥሎ አብቅቷል? ጠፍቷል? መረጃው አለ? አሁን እሳቱ ጠፍቷል። እነሱም መንግስት እያደረገ ያለው ክትትል ያደረገ ነው። አጣሪ ቡድን ከክልሉ ብቻ ሳይሆን ከማዕከላዊ መንግስት ግብርና ቢሮ ኢንጂነር አበራ ሙላቱ የሚባል በሱ መሪነት የሚመራ ቡድን እና የጋምቤላ ክልል ግብርና ባለስልጣናት ወደዛ ሄዷል። እስካሁን ይሄን የሚባል ልባት አላገኝም። ምክንያቱም የሰዎቹም ጥያቄ መብታቸው መሬታችን ምን ይበላጠን ሰላማችን አጣን መፍታችን ይከበረልን ነው። መንግስት እስካሁን ያ መልስ ሊሰጣቸው ስላልቻለ ችግሩ ከዚህ የበለጠ ሊባብስ ይችላል የሚል ግምት አለኝ መሰለኝ። በሌሎች ሁኔታዎችም የክልሉን መንግስት ፕሬዝዳንት አቶ ጋት ሉዋክቱትን አነጋግረናቸው ነበረም። ጋምቤላም ፍጹም ሰላም አለም፣ ለልማት ምቹ የሆነች አካባቢ ናት። ስለዚህ ይሄ የጸረ ሰላም ኃይሎች አጀንዳ ስለሆነ አንገታችንን ደፍተን ልማቱን ማፋጠን ነው የሚል ነገር ነው ያነሱትና በዚህም አቅጣጫ ሁኔታዎችን የማግነን ነገር አለ ማለት እንችላለን። ምክንያቱም እሳቸው በዚህ ደረጃ ሊደብቁ ይችላሉ ጋምቤላ ውስጥ ያለውን ችግር ምናልባት ማግነን ካለ ብዬ ነው።
ወልመሳይ በርግጥ ጋምቤላ ለልማት የሚጩ ነው። ነገር ግን ልማት የሚካሄደው የህዝቦቹ እዛ መኖሩ ህዝቦች ጥቅማቸው ከተከበረላቸው ነው። ህዝቦችን በልማቱ ላይ ካሳተፉ ነው። ነገር ግን በጋምቤላ እየተካሄደ ያለው የነባሩ ህዝቦችን ገሸሽ ተደርገው እና ባዳ ከውጭ ሀገር የመጡት ኢንቨስተሮች እየተጠቀሙበት ነው ያለው እና አቶ ገላኩት ያደረጉት ያለው የማረጋጋት ስልት ነው። በክልሉ ስለ ሰላም ኃይሎች ያለው ልማት መጣችሁ ተሳተፉ ነው ያለው። ነገር ግን እዛ ውስጥ ያለው በኋላ ገንፈሎ የሚወጣ ችግር ስለሆነ ከዛ በኋላ እሱም ሊመጣ ስለሚችል ለሱ ማፍራለሁ። ይሄንን የመጀመሪያ ጊዜ አይደለም እኮ አይተናል። አንድ ጊዜ የፌደራል ባለስልጣናት በጋምቤላ ምንም አይነት ችግር የለም በኋላ ቆይቶ ከጋምቤላ የሚንቀሳቀሱ ኃይላት ጋር እየተዋጋነን ያመኑበት ሁኔታ ነበር እና አቶ ገላኩት ያደረገው ያለው አሁን ኢህአዴጋዊ ባህሪ ነው። ከዛ የተለየ አይደለም እና መቼም የኢህአዴግ ባህሪ እኮ ነገሮች መሸፋፈን ነው የሚጠቅመው እንጂ ግልጽነት ከማውጣት ይልቅ መሸፋፈን ይመርጣሉ። መሳይ በሌሎች የጋምቤላ አካባቢዎች የህዝቡ ሁኔታ እንዴት ነው? እንግዲህ ጎደሬ አካባቢም ህዝቡ እርምጃ ወሰደ። ይሄንንም የመንግስቱ ቅርበት ያለው ሪፖርተር ጋዜጣን የዘገበው ህዝብ ተቆጣም እርምጃ ወሰደ። በሌሎች አካባቢዎችስ ለምሳሌ ባለፈው ሳምንት ህዝቡ የመከላከያ ሰራዊት ካምፕን በመዝረፍ መሳሪያ ወስዶ ውጊያ ተገጥሞ 8 የመከላከያ ሰራዊት እንደተገደሉ ገልጸን ነበር። ምንም እንኳን የጋምቤላው ፕሬዝዳንት ቢያስተባብሉም በተወሰነ ደረጃ ይሄ ነገር እንደተፈጸመ እኛም በስፋት አንስተናል። በሌላ አካባቢስ የህዝቡ ስሜት ምንድነው? መሳይ አሁን እኮ ችግሩን ክልል አቀፍ ሆኗል። በተለያዩ ክልሎች ትናንትናለት እና ባለፈው ሳምንት ሁሉ ከማዕከላዊ የሄዱት የመከላከያ ባለስልጣናትና የክልሉ ጸጥታ ዘርፍ ኃላፊዎች በየዞኑና በየወረዳ ሲዞሩ ነበር። እነሱም የሚያነሱ ጥያቄዎች ምንድነው? በእኛ ልኛን የተፈጠረው የጸረ ሰላም ኃይሎች እንቅስቃሴ ከእናንተ መሀል ወይም ከባለስልጣናት የራሳችሁ ባለስልጣናት መሀል ለጉዳዩ ቅርበት ያላቸው አሉ። ይህን ብቻ አይደለም ከአማጽያን ጋር ከክልሉ ከሚንቀሳቀሱት በሰላም ኃይላት ጋር እየሰራችሁ አንድ ላይ አብራችሁ እየኖራችሁ ነው ያለው። ስለዚህ ካሁኑ በኋላ ያለው ሁኔታን አማጽያን ወይም የጸረ ሰላም ኃይሎች አጋለጡ ነው እና በተለያዩ ዞኖች እንዲሁም የዞን ባለስልጣናት ሁሉ ከፍተኛ ጫና ነው እየተደረገባቸው ያለው እና ችግሩን ክልል አቀፍ ሆኗል። ከዚህም በኋላ እነሱ የሚይዙትና የሚጨበጡ ያጡ ይመስለኛል እና ማረጋጋት ላይ ነው እና የሚጠቀሙበት በስልጣን ላይ ያሉ ባለስልጣናት በማስፈራራት እነሱም ይሄን ካላደረጋችሁ እናስራችኋለን ወይም እናንተ የጸረ ሰላም ኃይሎች ተባባሪ ስለሆናችሁ መረጃ ስላለን እያንዳንዳችሁ እናውቃለን እና እናንተ ዘንድ ከመድረሳችን በፊት ያለው ጸረ ሰላም ኃይላት ወይም በክልሉ የሚንቀሳቀሱ ኃይላት ተጋለጡ እና ይሄን ኃይል ጫና እየፈጠሩባቸው ነው። መሳይ በአሁኑ ሰዓት አጓጊሎ የአኝዋክ ሬዲዮ አዘጋጅ በጣም አመሰግናለሁ። እኔም አመሰግናለሁ መሳይ። አድማጮች ይህንን ጉዳይ ይዘን ወደ ጋምቤላ ክልል መስተዳድር ደውለን ነበር። የክልሉን ፕሬዝዳንት አቶ ጋትሉዋክ ቱትን አገኘናቸው። መሳይ ይባላል ከኢትዮጵያ ሳተላይት ቴሌቪዥን ነው የምደውለው። እንደምን ሰነበቱ አቶ ጋትሉዋክ? ሰላም ነው። በጋምቤላ አንድ የእርሻ ማሳ ተቃጠለ የሚል ዜና ሰምተን ነው እርሶም በማኝነት ተጠቅሰዋል በሪፖርተር ጋዜጣ ላይና ስለሱ ይነግሩናል። ምን እንደተቃጠለ? እንትና ዝርፊያ ነው የነበረው። የምን ዝርፊያ? ግለሰቦች ናቸው፣ አካባቢ ሰዎች ናቸው። እስቲ በዝርዝር ይነግሩናል። የተፈጠረው ነገር ምንድነው? የተቃጠለው ምን ያህልስ ጉዳት ደርሷል? እነማን እንደሆኑ በዝርዝር ይንገሩን አቶ ጋትሉዋክ። ገና ቲሙ እዛ አልወጣም፣ ገና ማጣራት ላይ ናቸው። የት አካባቢ ነው? ቦታውን ገልጸውልን እንደው ለአድማጮቻችን ግን ጎደሬ ነው። በማጃን ዞን ጎደሬ ወረዳ። ማሳው ለሻይ ቅጠል ታስቦ ጣውላ በማምረታቸው ሰው ተቆጥቶ ነው የሚል ዘገባ ነው የተላለፈውና የትክክለኛ ነው? ትክክለኛ አይደለም፣ ዝም ብሎ ወሬ ነው። እነሱም ከዚህ በፊት ተጠየቀው ነበር። እነሱ በትክክል ወደ ነኚህ ጣውላ ቢዝነስ ውስጥ እንደገቡ ቆማዊ ነበሩ። ግን ሲረጋገጥ እነሱም ለኮመርሻል አክቲቪቲ አይደለም አሉ። ስለዚህ ለምንድነው ለአልጋ ለመኝታ ይመለ ነገር ነው የነበረው። እሱም የሚጠቁም ነገር ነው እና ተጣርቶ ውሸት ሆኖ ነው የተገኘው። ሪፖርተር ጋዜጣ ላይ ግን የተዘገበው የተቆጡ ነዋሪዎች ናቸው። በተደጋጋሚ ለፕሬዝዳንት ግርማም በወቅቱ ማመልከቻ አስገብተው ነበር። አካባቢው ቁጥቋጦ አይደለም ደን ነው በሚል ቢያመለክቱም መልስ አላገኙም። ስለዚህ የራሳቸውን እርምጃ ወሰዱ ነው የሚለው ዘገባው። ይህንንም የክልሉ መንግስት ያስተባብላል።
እኛም እሱን አንቀበልም። እኔ ነው አዲስ ፕሬዝዳንት ነኝ። ከዚህ በፊት ተመለከቱ እንደሆነ አይደለም ግን ነገር የመጣው የለም። ዝርፊያ ሲሉ እነማን ናቸው ተይዘዋል? እያጣራን ነው ብላችኋል። እንደው መንግስት ሊገምት ይችላል እነማን ሊሆኑ እንደሚችሉ ይሄን ዝርፊያ ወይም ይሄንን አደጋ ያደረሱት? እንትና ተጠርጣሪዎቹ ተይዘዋል። አሁን እድቆ ስር ናቸው። ወረደ እርምጃ ወስደን ነው። በእኛ በኩል ቲም ተለቋል። ያጣረ ቡድን 9 አባላት የሚያከፍ ቲም ነው። ስለዚህ ክልሉ ከፍተኛ አመራር አለበት። እኔን ነገር ማጣራት የሚችሉ ማለት ነው። ወረደ ሄደዋል። በማጣራት ላይ ናቸው። በዚህ አጋጣሚ እንደው በጋምቤላ ብዙ ጊዜ የሚነሳ ነገር አለ። የሰብአዊ መብት ድርጅቶችም መግለጫ ያወጣሉ። አስገድዶ ማፈናቀል እንዳለ ነው። ነዋሪው ተቆጥቷል ነው የሚባለው። የክልሉ መንግስት ልማት እያካሄድኩ ነው ይላል። ነገር ግን ሰዎች እየተፈናቀሉ ነው። መሳሪያም አንስተው መንግስት ላይ እርምጃ እየወሰዱ እንደሆነ ነው የሚነገረውና ይሄ እንዴት ታዩታላችሁ እናንተ? ምንድነው እሱ? በክልሉ ማፈናቀል እንጂ ልማት እየተካሄደ አይደለም። ለዚህም የዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዎች መግለጫ አውጥቷል። በተደጋጋሚ የክልሉ መንግስት ቢያስተባብልም የኢትዮጵያ መንግስት ቢያስተባብልም ነገር ግን ማፈናቀል ነው ያለው ይላሉ። ለዚህም ነው አሁን የተቃጠለው የሰዎች እርምጃ ነው። የሚኖሩበት ያጡ የሚያመርቱበት ያጡ ሰዎች የወሰዱት እርምጃ ነው ይባላል። የተቃጠሉ እንትን ያ የእርሻ መሬቱ አንደኛ 89.5 ሚሊዮን ብር ብድር ከልማት ባንክ ወስዶ ነው ይሄ ድርጅት እርሻውን የጀመረውና ነገር ግን የጣውላ ስራ ውስጥ በመግባቱ ነው። ዝርዝር መረጃው አለን አቶ ጋትሉዋክ። ስለዚህ የናንተ ኢንተርቪው እየገባኝ አይደለም። አሁን ምንድነው ክሩሻል ፎርም ማለት ነው ነገሩ ተከስቷል። እሺ በግለሰቦች ማለት ነው። እኔ ማቆም ማለት ነው ያለኝ መረጃ ማለት ነው። ስለዚህ የአካባቢ ሰዎች ናቸው ለግለሰቦች ማለት ነው። በተለይ መሬት ይገባኛል ባይ ምን ነገር ነው የነበረው። ወራት ይሄ ቦታ ባዶ ቦታ ነው የነበረው። ሌላ ጋር የሚገናኝ መሬት አይደለም። የምን መረጃ ነው ነገር ያለው? እናንተ ቅድሚያ ለህብረተሰቡ ነው የምትሰጡት ወይስ ለማን ነው ቅድሚያ የምትሰጡት? ለማን ነው? ምንድነው መሬቱ? ህብረተሰቡ ቅሬታ አለው። ከፍተኛ ቅሬታ ነው ያለው። በጋምቤላም ከ1993 ዓመተ ምህረት ጀምሮ በአኝዋክ ኢትዮጵያ ላይ የሚደርሰው ጥፋት እየተነገረ ነው ያለውና ህዝቡም የተፈናቀለ ነው። ዓለም እየጮኸ ነው። እናንተ ግን ለውጭ ባለሀብቶች ነው መሬት ያኛው ጉዳይ ነው ወይ የዚህኛው ጉዳይ ነው? መንታሳብ እንዳይሆንብኝ። ያኛው ጉዳይ አይደለም። በአጠቃላይ በጋምቤላ ያሉ ኢትዮጵያውያን ጉዳይ ነው። በጋምቤላ ያሉ ኢትዮጵያውያን ስቃይ ላይ ናቸው። እንደው ከሰሞኑ እንኳን በመከላከያ ሰራዊትና በህዝቡ መሃል ግጭት እንደነበረ 7 የመከላከያ ሰራዊት አባላት እንደተገደሉ መረጃዎች ይወጣሉ። ይሄ ሁሉ ችግር በምንድን ነው የመጣው? ውሸት ነው የሚሉት። የክልሉ መንግስት በጀት አውጥቶ ካሳ እንዲከፈል ሁሉ አድርጓል። ይሄን ሁሉ መረጃው አለንኛ። ምንድነው? የክልሉ መንግስት ለነዚህ ለተገደሉት የመከላከያ ሰራዊት አባላት እስከ 90,000 ብር ለእያንዳንዳቸው ካሳ ሊከፍል እንደሆነ እናውቃለን። እናም ለህብረተሰቡ ነው የቆመው ክልሉ መንግስት ማለት እንችላለን ወይስ ለውጭ ባለሀብቶች ነው? ይሄንን እንደው ሊመልሱልኝ ይችላሉ አቶ ጋትሉዋክ? ኢንተርቪው ሌላ ነገር ስለሆነ ራስ ባዘጋጅ ጥሩ ነው። አድማጮች ከአቶ ጋትሉዋክ ቱት ጋር ያደረግነው ቆይታም ሰፊ ነው። ወደ ኋላ ላይ ሙሉን ቃለ መጠይቅ እናቀርባለን። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። በዛሬው ዕለት በርከት ያሉ ጉዳዮችን ይዘናል። የኢትዮጵያ መንግስት በአንድ አመት ውስጥ ብቻ 70 ጄኔራሎችን ማሳደጉ የሚታወስ ነው። በቅርቡም ለ35 ጄኔራሎች የወታደራዊ ሹመት ሰጥቶ ነበር። የአየር ኃይል አዛዥ ተነስተዋል ተብሏል። ሜጀር ጄኔራል ሞላይ ለማርያም ተነስተዋል። በእነዚህና በሌሎች ጉዳዮች ላይ ከሰለሞን ከበደ ጋር አጠር ያለ ቆይታ አድርጋለሁ። በኦጋዴን ነጻ አውጪ ግንባር የተሰጠ ማስጠንቀቂያ አለ ለሁለት የነዳጅ አውጪ ኩባንያዎች። በጋምቤላም እንደዚሁ ህዝቡ እርምጃ እየወሰደ ነው። በጎደሬ የሚገኘው አንድ ደን ተቃጥሏል። በህዝቡ ውሳኔ ማለት ነው። ሌሎች ጉዳዮችም አሉ። ሰለሞን በጣም አመሰግናለሁ። እንግዲህ የኢትዮጵያ መንግስት በቅርቡ የጄኔራሎች ሹመት ማድረጉ ይታወሳል። እንግዲህ ሹመቱ በተለይም ደግሞ ሽግሽግ መደረጉን የሚገልጽም ደግሞ ደርሶናል። በፊት የነበሩት ሌተናል ጄኔራሎች ከነበሩበት ምደባ ወዴት እንደተዛወሩ ባይገለጽም በተለይ ቅዳሜ በወጣው አዲስ አድማስ ጋዜጣ ላይ ፍንጭ ተሰጥቷል። ምንም እንኳን አዲስ አድማስ ጋዜጣ ብዙ ጊዜ ከስርዓቱ
ጋር ቅርበት ካለው የደህንነት አካል የሚሰጠው መረጃ ላይ ያ መረጃ ትክክለኛ ሊሆን ላይሆንም ይችላል። ከዚህ ቀደም ጠቅላይ ሚኒስትር መለስ ዜናዊ በሞቱ ጊዜ የሚሰጡ መረጃዎች አሉ ለተወሰኑ ለቅርበት ላላቸው ለገዢው ፓርቲው ቅርበት ላላቸው ጋዜጦች ማለት ነው። ምናልባት አዲስ አድማስም እንደዚህ ድፍንፍን ያለ አንዳች የሆነ ምንድነው የሚባለው እሳት ሲኖር ጭስ በምልክትነት ታቋለና የሆነ ነገር እንዳለ ግን ልትጠቀምበት ትችላለህ። ሹመቱን እንዴት አየው? ምንድነው የተደረገው? ሹመቱ እንደምታስታውሰው እንግዲህ ከ10 ቀን በፊት 35 መኮንኖች ሹመት አግኝተው ነበር። ያንን በወቅቱ ለአድማጮቻችን ዘግበነው ነበር። እንግዲህ በ10 ቀን ልዩነት ውስጥ ነው ጀነራሎች ሹምሽር ተደርጓል የሚል ነገር የሰማነው። ይሄ ግን ሹምሽር በመንግስት አጋል አይደለም ይፋ የሆነው በአዲስ አድማስ ጋዜጣ በኩል ነው ይፋ የተደረገውና ይሄ ነገር ትንሽ አነጋጋሪ ነው። ምክንያቱም መንግስት የጀነራሎች የአየር ኃይል አዛዥን በሌላ ሰው መቀየር ማለት በመግለጫ ለህዝብ የምታሳውቀው ወይም ደግሞ በመንግስት የመገናኛ ብዙሃን ይፋ የምታደርገው ነገር ነበር። ይሄ ግን አልሆነም። በአንድ የግል ጋዜጣ ላይ ነው ይሄንን ነገር የተናገሩት። ሹመቱ እንዲሁ ተድፈልፍኖ ነው የሚገኘው። አየር ኃይል አዛዥ የነበሩት ሜጀር ጀነራል ሞላ ለምሳሌ ኃይለማርያም በምትክ ሜጀር ጀነራል አደም ሆነው ተሹመዋል ይላል። ሜጀር ጀነራል ሞላ ግን ወዴት እንደሄዱ የሚታይ ነገር የለም፣ የተቀመጠ ነገር የለም። እንዲሁ ድፍንፍን ያለ ነገር ነው የሚታየው። ሌሎችም ጀነራሎች ሌተናንት ጀነራል ሰዓረ መኮንን፣ ሌተናንት ጀነራል አበባው፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ገብራት አየለና ሌሎችም ሹመት አግኝተዋል ተብሏል። እነዚህ ግን ወታደራዊ መኮንኖች ምን አይነት ሹመት እንደተሰጣቸው ይወገዱ ወይስ ደግሞ ወደ ሌላ ይተላለፉ ምንም ግልጽ የሆነ የተቀመጠ ነገር የለም መሳይ። እንግዲህ ቀደም ብዬ እንዳልኩት ነው በተለይ መንግስት አንዳች ነገር ሲኖር እንዲህ አይነቱ ነገር ለማስተንፈስ በእንደነዚህ አይነት ጋዜጦች ላይ መረጃዎች በደህንነት በኩል ሹልክ እንዲ ይደረጋልና ምናልባት አንዳች ነገር ይኖራል። ያው ከዚህ ቀደምም በተደጋጋሚ ስናነሳ እንደነበረው በመከላከያ ሰራዊት አካባቢ የተለያዩ ችግሮች አሉ። ግምገማ በከፍተኛ ሁኔታ እየተካሄደ ነው ያለው። በራሱ በትልልቅ ጀነራል መኮንኖች ደረጃ እርስ በርስ አለመስማማት እንዳለም ይነገራልና መንግስት ምናልባት በዚህ ደረጃ የሆነ ነገር እንዳለ በተወሰነ ደረጃ ምልክት ለመስጠትም ሊሆን ይችላል። ምክንያቱም በመንግስት ደረጃ አንተ እንዳልከው መገለጽ ያለበት ነገር ነበረ። ሜጀር ጀነራል ሞላ ኃይለማርያም በነገራችን ላይ ከዚህ በፊትም ተነስተው ነበር። እንደዚሁ የሁለት ኃይሎች ፍትጊያ ስለነበረ አንደኛው ኃይል ሲያነሳ በሚቀጥለው ጊዜ ወዲያው ወደ ቦታቸው እንዲመለሱ እንደተደረገ ይሄ ግን ምንም ለመገናኛ ብዙሃን ሳይገለጽ ውስጡን ሲካሄድ እንደነበረ የኢሳት ምንጮች አረጋግጠዋል። አሁን ግን ሜጀር ጀነራል ሞላ ኃይለማርያም መነሳታቸውና በሜጀር ጀነራል አደም መተካታቸውን የተገለጸው እንዳልከው ሜጀር ጀነራል ሞላ ወዴት እንደሄዱ አይታወቅም። ምክንያቱም እንዳልኩ ነገሩ በጣም በሚስጥርና በድብቅ የተያዘ ሊሆን እንደሚችል ነው መገመት የሚቻለው። ለማንኛውም እንከታተላለን። የምትጨምረው አለም? እስቲ ለአድማጮቻችን ይሄንን ጉዳይ እየተከታተልን የምናሳውቀው ይሆናል። ግን ይሄ ነገር ለመጀመሪያ ጊዜ ነው መንግስት የአንድ ጀነራል ሹመቶችን እንደዚህ እንደ ተራ ነገር አድርጎ በግል ጋዜጣ ተብሎ በተቀመጡ አካላት በኩል እንደዚህ ሊያስነግር የቻለው። የፕሬዝዳንቱ ጽህፈት ቤት ወይም ደግሞ የጠቅላይ ሚኒስትሩ ቢሮ ነው ይሄንን ነገር ለህዝብ ይፋ ማድረግ ያለበት። ይሄ አልተደረገምና የሆነ ነገር እንዳለ ያመለክታል። በቅርቡ የህዋት ባለስልጣናት እንደምታውቀው ወደዚህ ወደ አሜሪካ ጉብኝት ላይ ነበሩ። አቶ ስብሃት ነጋ የህዋቱ አንዱ መስራች ከሚባሉት በዚህ ጉዳይ ላይ ተጠይቀው የመለሱትን ታውቀዋለህ። ምንም የማውቀው ነገር የለም ስለ ጀነራሎች ሹመት የሚሉት ነገር አለና የሆነ ነገር ግልጽ ያልሆነ ነገር ውስጥ እየተካሄደ እንደሆነ ይሄ አመላካች ነው ለማለት ነው። እንግዲህ ፍትጊያው ፍጥጫው ወዴት ሊያመራ እንደሚችል የምና ይሆናል። ሜጀር ጀነራል ሞላ ኃይለማርያም ተነስተዋል። በመተካቸው ሜጀር ጀነራል አደም እንደተኩኑ የተነገረው እንደ እየተከታተልን እናቀርባለን። ወደሚቀጥለው ርዕሰ ጉዳይ እንሄዳለን። ወደ ኦጋዴን ነው። ኦጋዴን አሁንም እንግዲህ ቀውጢ ቀጠና ነው የሚባለው የቀውስ ቀጠና እንደሆነ ነው የቀጠለው። የኦጋዴን ብሔራዊ ነጻ አውጪ ግንባር በክልሉ በነዳጅ ማውጣት ፍለጋ ስራ ላይ የተሰማሩትን ሁለት ኩባንያዎችን አስጠንቅቋል። ከዚህ ቀደም ያደረሰው አይነት አደጋ ሊደርስባቸው እንደሚችል ነው ያስጠነቀቀው። እስቲ ዝርዝር መረጃው ምንድነው? እንግዲህ ሰሞኑን እንደምታውቀው የካናዳ ኩባንያ የሆነ አፍሪካን ኦይል የሚባል ድርጅትና እንዲሁም ደግሞ አገር በቀል የሆነ ሳውዝ ዌስት የሚባል የነዳጅ ፍለጋ ላይ የተሰማሩ ድርጅቶች አሉ። በኦጋዴን አካባቢ የነዳጅ ፍለጋ እያካሄዱ ነው። ዛሬ እንግዲህ የኦጋዴን ብሔራዊ ነጻነት ግንባር እነዚህ ሁለቱ ድርጅቶች የነዳጅ ፍለጋቸውን በአስቸኳይ እንዲያቆሙ ካላቆሙ ደግሞ ለሚመጣ ችግር ተጠያቂ ኃላፊነት እንዲወስዱ ብሎ ማሳሰቢያ ሰጥቷል። ድርጅቱ ምንድነው ያለው? እንደምታውቀው መሳይ ከዛሬ 6 ዓመት በፊት አንድ የቻይና
ኦይል የቻይና የነዳጅ ፍለጋ ድርጅት በኦጋዴን አካባቢ እንዲሁ የነዳጅ ፍለጋ ሲያካሂዱ ጥቃት አድርሶ 65 ቻይናውያንና 9 ኢትዮጵያውያንን መግደሉ የሚታወስ ነው። ይሄንን እርምጃ አሁንም ወስዳለው ካላ ምናልባት ቁጥሩን የተገለበጠ ይመስለኛል 65 ኢትዮጵያውያንና 9 ቻይናውያን የተገደሉት በወቅቱ ነው እንደዛ ነው ኦኬ 9 ቻይናውያንና 65 ኢትዮጵያውያን ማለት ነው እንደሱ የተገደሉ የምታስተውሰው ነገር ነውና ይሄንን ጉዳይ እርምጃም አሁን ወስዳለው በኦጋዴን የተፈጸመ የዘር ማጥፋት ወንጀል አለ የሰብአዊ መብት ጥሰቶች አሉ እነዚህ መልስ እስካላገኙ ድረስ ምንም አይነት የነዳጅ ፍለጋ በክልሉ ላይ ማካሄድ የማይታሰብ ነው ብሎ ነው ማስጠንቀቂያ የሰጠው እና ምን አይነት እርምጃ እንደሚወስድ በግልጽ አስቀምጧል ወይስ ማስጠንቀቂያ ብቻ ነው ማስጠንቀቂያ ነው እንግዲህ ኃላፊነቱን ተወስዳላችሁ ብሎ ነው ማሳሰቢያ የሰጣችሁ የነዳጅ ፍለጋችሁን አቋርጡ ባስቸኳይ ነው እንግዲህ ብሎ ማሳሰቢያ የሰጣችሁ የጊዜ ገደብ አለው የጊዜ ገደብ ለነገሩ የተቀመጠ ነገር የለም አፍሪካን ኦይል ግን በተደጋጋሚ ማሳሰቢያ ሰጥተነው ይሄንን ነገር ችላ ብሎ ነው ቁፋሮውን ያካሄደ ያለው ከእንግዲህ ወዲህ ግን አንታገዝም እርምጃ እንወስዳለን የሚል ማስጠንቀቂያ ነው ግንባሩ የሰጠው ከነሱ ወገኖች የተባለ ነገር አለ ከነዳጅ አውጪ ኩባንያዎቹም ይሁን ከኢትዮጵያ መንግስት የተባለ ነገር የለም እስካሁን ከኢትዮጵያ መንግስት የተባለ ምንም ምላሽ የለም የካናዳውም ኩባንያ አንዳንድ ነገሮችን ለማረጋገጥ ሙከራ አድርጌ ነገር ምንም የተገኘ ነገር የለም በመንግስት በኩል ግን እንደምታውቀው ኦጋዴን ያው የጦርነት ቀጠና ማለት ይችላል የውጭ አካላት ወደዛ መሄድ አይችሉም ጋዜጠኞችም መሄድ የተከለከሉበት ስፍራ ስለሆነ የውጥረት አካባቢ ነው እንደምታስተውሰው ደግሞ ከ2005 ከ1997 ምርጫ በኋላ አካባቢው በከፍተኛ ውጥረት ውስጥ ነው ያለውና ይታወቃል ይሄ ነገርና ከመንግስት ምን ተጠብቀው አካል አይኖርም ግንባሩ ምንድነው ሌላው ያመለከተው ነገር አፍሪካ ኦይል ለደህንነት ጥበቃ ሲባል ማአት ገንዘብ ነው ያፈሰሰ ያለውና ይሄ ነገር ግን አያድነውም የምንሰጠው ማሳሰቢያ ተግባራዊ ይሆናል የሚል ነገር ነው ዳኝ ሰለሞን በጣም አመሰግናለሁ ወደ ሌላኛው ርዕሰ ጉዳይ ነው የምናልፈው በጋምቤላ ህዝቡ እርምጃ መውሰድ ጀመረ የሚል ዜና በተለያዩ መገናኛ ብዙሃን እየተገለጸ ነው ያለው በተለይ ለገዢው ፓርቲ ቅርበት ያለው ሪፖርተር ጋዜጣ እንዳለው ህብረተሰቡ በጎደሬ አካባቢ የሚገኘው ጥቅጥቅ ደን አለ ያንን ደን ለሻይ ልማት በሚል አንድ የንድ ኩባንያ ወስዶት ነበር ያ የንድ ኩባንያ የሻይ ልማቱን ከማድረግ ይልቅ ወደ ጣውላ ምርት በመግባት ከፍተኛ ውድመት እያደረገ እንዳለ ነው እየተገለጸውና ያንን በመቃወም ተደጋጋሚ የሆነ ጩኸት አሰምቷል የአካባቢው ህዝብ እንደምታስተውሰው ለፕሬዝዳንት ግርማ ወልደጊዮርጊስ ሁሉ በእጃቸውን አስገብተውበት ለግብርና ሚኒስትሩ ደብዳቤ ጻፉበት ሁኔታ እንዳለ ነው የሚታወሰው ያ ሁሉ ሰሚ ጆሮ በማጣቱ የተነሳ እርምጃ እንወስዳለን ብለው የማቃጠል ያንን ማሳ የማቃጠል እርምጃ እንደወሰዱ ነው ሰሞኑን የተገለጸው የክልሉ ፕሬዝዳንት አቶ ጋት ሉዋክ ቱትን አነጋግረን ነበር ጉዳዩ ወይም ነገሩ እንደተፈጸመ አምኗል ነገር ግን ያንን የፈጸመው ህዝቡ ሳይሆን የተወሰኑ ወንጀለኞች ናቸው እነሱም በቁጥጥር ስር አድርገን ያው የፍርድ ሂደቱ እየቀጠለ ነው ያሉት ብለዋል እንዴት ነው ህዝቡ ነት እርምጃ መውሰድ ጀምሯል ቀደም ሲል አጓጊሎም በዚህ ጉዳይ ላይ አነጋግረን ነበር ይሄ እንግዲህ አንድ ህንድ ኩባንያ እንዳልከው የሻይ ቅጠል ልማት ለማድረግ መሬት ተሰጥቷል ነገር ግን ወደ ጣውላ ምርት ገብቷል ነው የተባለው አካባቢው ደግሞ እንደምታውቀው ይሄ አካባቢ በጣም የደን ነው ኢትዮጵያ አሉኝ ከምትላቸው የደን ጥበቃ ቦታዎች አንዱ ነው እዛ ላይ እነዚህ ደኖችን እየቆረጠ ጣውላ የሚያመርት ከሆነ ከተሰጠው ኢንቨስትመንት ጋርም የሚጋጭ ሊሆን ይችላል እነዚህ ማህበረሰቦች ደግሞ የደን ጥቅምን የሚያውቁ ናቸው በተለይ ደቡብ አካባቢ ያሉ ሰዎች ለደን ትልቅ ዋጋ ይሰጣሉና ይሄ ድርጅት ምናልባት ወደ ጣውላ ማሰማራት ወደ ጣውላ ስራ ላይ መሰማራቱ አስቆጥቷቸው ይሄንን እርምጃ ወስደው ሊሆን ይችላልና ይሄ ነገር እውነት ሆኖ ከሆነ ሰዎቹ ለአካባቢ መቆርቆር ያላቸውን ብሶት የገለጹበት ሁኔታ ተደርጎ ነው የሚታየኝ እንግዲህ ሌሎች ነገሮችም አሉ በተለይም ከዚህ ከጎደሬው ጋር በተያዘም ህዝቡ የተጠራቀመ ብሶት ነው ያለበት ጋምቤላ አካባቢ እንደምታውቀው ህብረተሰቡን ከመሬቱ ማፈናቀል የተለመደ ነገር ነው ይሄንንም በተመለከተ ዓለም አቀፍ ተቋማት ሳይቀሩ ድምጻቸውን እያሰሙ ነው ያሉት መንግስት ልማት ነው የሚለው አሰፍሯቸዋለሁ ያሉ ቦታ ላይ የትምህርት እድልም የለም የህክምና አገልግሎት የለም ኢትዮጵያውያን ዛ እየተሰቃዩ እንዳለ በተደጋጋሚ ተገልጿል መንግስት ግን ትኩረቱም ወይም ደግሞ ከፍተኛ የሆነ
እንክብካቤ ያደረገ ያለው ለውጭ ባለሀብቶች ወይም ደግሞ ለሀገር ውስጥም ቢሆኑ ለባለሀብቶች እንጂ ለዳው ኢትዮጵያዊ ምንም የፈየደው ነገር የለም የሚል ብሶት ተጠራቅሞ ነበርና ይሄንን አጋጣሚ አግኝቶ ህዝቡ ብሶቱን መወጣጫ ነው ያደረገው። እንግዲህ በአሁን ሰዓት እንደ በረደ ነው የሚነገረው እሳቱ እንደጠፋ ይነገራል። ነገር ግን እስከ 80 ሚሊዮን ዶላር የሚገመት ንብረት እንደወደመ ወይም ደግሞ ደን እንደወደመ እየተገለጸ ነው ያለው። እንግዲህ ክልሉ መንግስትም የተለያዩ ጥያቄዎችን አንስተንላቸው ነበር። ከዚህ ጋርም የተያዘ ሁሉንም ነገር በህግ የሚታይ ነው። ጉዳዩን ይዘነዋል ከማለት ውጪ ዝርዝር ነገር ሊነግሩን አልቻሉም። ወደ ኋላ ላይ ከክልሉ ፕሬዝዳንት ከአቶ ጋት ሉዋክቱት ጋር ያደረግነውን ቆይታ እናቀርባለን ማለት ነው። አመሰግናለሁ መሳይ። እንዳልከው ይሄ የጋምቤላ ክልል ሌላው ልክ እንደ ኦጋዴን ሁሉ ትልቅ ችግር ያለበት ነው። መሬቱ በጣም ለም መሬት ነው የጋምቤላ ክልል የሚባለው። መንግስት ደግሞ በበርካታ ሺህ የሚቆጠሩ ሰዎችን አፈናቅሎ መሬቱን ለኢንቨስትመንት ነው የሰጠው ለውጭ ባለሀብቶች፣ በተለይ ለፓኪስታኖች፣ ለህንዶች እንደዚሁም ደግሞ ቻይናዎች አሁን ጀምረዋል እየተባለ ነው ያለው። ይሄ ጉዳይ በጣም አሳሳቢ ሆኖ ኢትዮጵያ ትልቅ የሰብአዊ መብት ጥሰቶችን የምትፈጽምበት አካባቢ ነው ተብሎ በቅርቡም ወርልድ ባንክ ወይም ደግሞ የዓለም ባንክ አንድ ውሳኔ ማስተላለፉን የምታስታውሰው ይመስለኛል። ከእንግዲህ ለኢትዮጵያ የምሰጠው ብድር የሰብአዊ መብቷን እየፈተሽኩት ነው መሆን ያለበት። ምክንያቱም በጋምቤላ በኦጋዴን ብዙ የሰብአዊ መብት ጥሰቶች ከተለያዩ አካላት መረጃ እየደረሰን ስለሆነ ይሄ ጉዳይ አሳስቦናል ብለዋል። ይሄን ነገር ነው እንግዲህ ተንጸባርቆ ያየን ያለ ነው ማለት ይቻላል መሳይ። ወደ የሚቀጥለው ርዕሰ ጉዳይ እናልፋለን። የተለያዩ ዜናዎች ነው ያሉት። ለምሳሌ በባህር ዳር ጨርቃ ጨርቅ ፋብሪካ ሰራተኞች ባለፈው ነሐሴ ወር ሰላማዊ የተቃውሞ ሰልፍ አድርገው ነበር። በፋብሪካው አስተዳደር እና በማህበሩ ላይ የሚደርሰውን ጫና በተመለከተ እንደዚሁ ሰላማዊ ሰልፍ አድርገው ነበር። ያንን አስተባብራቸዋል የተባሉ የሥራ ማቆም አድማ እንቅስቃሴ ማድረጋቸዋል የተባሉ ወደ 27 የሚጠጉ ሰራተኞች ከስራቸው መባረራቸው ተገልጿል። እናገኛቸው የሞከርን ነው። ነገር ግን ይሄ እየተለመደ ነው። በተለያዩ የኢትዮጵያ ፋብሪካዎችም ሰራተኞች እየተሰናበቱ ነው ያሉት። በቅርቡ ከመብራት ኃይልም እንደዚሁ በርካታ ሰራተኞች ሊሰናበቱ እንደሚችሉ መረጃዎች ይጠቁማሉና የኢትዮጵያ ውስጥ የሥራ ዋስትና በመንግስት መስሪያ ቤቶችም እየጠፋ እንዳለ ነው። በተለይ እንደዚህ አይነት የመንግስት የሚቆጣጠራቸው የልማት ድርጅቶች ናቸው እንደ ጨርቃ ጨርቅ ፋብሪካ አይነቶቹ። ምክንያቱም የተሸጡ አይመስለኝም በፕራይቬታይዜሽን ኤጀንሲ አማካኝነት የተሸጡ አይደሉም እንደነዚህ አይነት ቦታዎችና ህብረተሰቡ የሥራ ዋስትና ያጣበት ሁኔታ እንዳለ ነው የምንገነዘበው። እንግዲህ እነዚህ 27 ሰራተኞች የሚያስተዳድሯቸው በስራቸው ብዙ ቤተሰብ እንዳላቸው ነው የሚታመነው። እያፈላለግናቸው ነው። እንዳገኘናቸው ልናናግራቸው እንሞክራለን። እንደዚሁም በውቅሮ ትግራይ አብርሃ ደስታ በፌስቡክ ግድግዳው ላይ እንደገለጸው ከሆነ ቅዳሜ ዕለት አረና ትግራይ በውቅሮ ከተማ ስብሰባ ጠርቶ ነበርም። በማግስቱ ህወሓት ህዝባዊ ወያኔ ሓርነት ትግራይ ያስደነገጠው ይመስላል። ሁለት ህዝቡን ሰልፍ እንዲወጣ ነው ያደረገው። ከዛም በማግስቱ ሰኞ ዕለት ዛሬ ማለት ነው ለህዝቡ ዘይትና ስኳር ሲያድል ነበር። ማባቢያ መሆኑ ነው። ምናልባትም በዛ በአብርሃ ዘገባ ላይ እንደተገለጸው መንግስት የደነገጠ ነው የሚመስለውና ማባቢያ የደርግ አይነት ዘዴ ነው የተከተለው። ደርግ ህዝቡን በአላማና በተለያዩ መንገዶች በስሩ ማሰባሰብ ሲያቅተው በእርዳታ ስንዴና ዘይት ለማታለል የሞከረበትን ጊዜ ሁኔታ ነው ያስታወሰውና ይሄ ነገር ሊሳካ የሚችል አይደለም። ስለዚህ መንግስት የመጨረሻ ዕድሉን ህዝቡን ለመያዝ የመጨረሻ ዕድሉን እየሞከረ እንዳለ ነው የገለጸውና ይሄንንም ነገር እየተከታተልን ነው። እንዳገኘናቸው ከነሱ አንደበት ልንሰማ እንሞክራለን። እዚህ ላይ ምንድነው መሳይ መንግስት ይሄንን እርምጃ ምን አጨናንቆት ነው እየወሰደው የሚል ነገር ነው የመጣብኝ። ምክንያቱም ጠቅላይ ሚኒስትሩ ሰሞኑን ፓርላማ ላይ ቀርበው ተቋሚ ድርጅት ፓርቲዎች ስራቸውን መወጣት ባለመቻላቸው እኛ ድርብ ስራ እየሰራንላቸው ነው ያለው የሚል ነገር ተናግረው ነበርና በጎን ደግሞ ሲጨናነቁ ታያለ። በሌላ መልኩ ደግሞ የነሱንም ስራ ደርበን ነው እየሰራን ያለነው ተቋሚዎች የሉም የሚል ነገር ከመንግስት ይሰጣልና ይሄ ነገር በጣም ትንሽ ግራ የሚገባው ነገር ነው። እስቲ ደግሞ ትልቁ ምርጫም ከአመት በኋላ ከፊታችን እየጠበቀን ነውና እስቲ ሁኔታዎችን እንደዚህ እየተከታተልን አንዳንድ ነገሮች ማለትን እንቀጥላለን። የአቶ ኃይለማርያም ደሳለኝን ንግግር ስታስታውሰኝ ምናልባት አቶ ኃይለማርያም ደሳለኝ ከቅርብ ጊዜ ወዲህ ይሄ ያነጋግራል ብለው የሚያስቡትን ያጨቃጭቃል ወይም ደግሞ የሰውን ትኩረት ይስባል ብለው ለሳቸው የሚያምኑትን አንዳንድ ነገሮች እያነሱ ነው ያሉትና ምናልባት
አንዳንድ ጊዜ ስራ ማትሰራ ከሆነ በእንደዚህ መልኩ ዝም ብለ እንዲ አነጋጋሪ የሆኑ ነገሮችን እየተናገርክ እየሰራህ ለመምሰል የሚደረግም አንድ አይነት ዘዴ ይመስለኛልና እሳቸው እንዲ ባቶ መለስ ዜናዊ ያምር ነበር ምክንያቱም እሳቸው ዕውቀቱም ስልጣኑም አላቸው የምር ስልጣኑ እሳቸው ጋር ያለው እኚ ግን ስልጣኑ የላቸውም ያው ተጠባቂ ወንበር ተጠባቂ መሆናቸው ይታወቃልና ምናልባት የሰውን ትኩረት ለመሳብ ስራ ላይ ምን እንዳሉ ለመግለጽ ያህል እንደዚህ አይነት ነገሮችን ሁሉ ጊዜ ማምጣት ከጊዜ በኋላ ሊሰለችም ወይም ደግሞ የሚሰማውም ሊያጣ የሚችልበት ሁኔታ ነው ያለ የሚመስለው ለማንኛውም ወደ የሚቀጥለው ርዕሰ ጉዳይ እንለፍና በኢትዮጵያ ሴቶች ለኢትዮጵያ ለሴቶች የማትመች ሀገር የሚል መረጃ ወጥቷል ትክክል ነኝ ትክክል መሳይ እንግዲህ ለአለፉት 2-3 አመታት ኢትዮጵያ ለሴቶች ከማይመቹ ሀገራት ተርታ ስትሰለፍ ቆይታለች በዘንድሮም የወጣ ሪፖርት ነበር ዛሬ በዛም ላይ ለሴቶች ከማይመቹ ሀገራት ተርታ ተመድባለች ከ136 ሀገራት በ118ኛ ደረጃ ላይ ትገኛለች ይሄ ምን ማለት ነው በኢትዮጵያ ውስጥ ያሉ ሴቶች ለሕክምና ለትምህርት ለጤና ያላቸው ቅርበት በጣም አናሳ እንደሆነ ነው የሚያመለክተው ከኢትዮጵያ አላት ከሚባለው 90 ሚሊዮን ህዝብ ውስጥ ግማሹ ሴቶች እንደሆኑ ይገመታል እነዚህ ሴቶች ግን ለተለያዩ የማህበራዊ አገልግሎቶች ያላቸው እድል በጣም አነስተኛ ነው ያ ማለት ነው እንግዲህ ለሴቶች ማትመች ሀገር ነች ማለት ኢትዮጵያ እንግዲህ አሁን በስልጣን ላይ ያለው መንግስት አስገኘው ከሚላቸው እድሎች አንዱ የሴቶችን ወደፊት ለፊት አምጥቻቸዋለሁ ከማጀት ወደ አደባባይ እንዲመጡ አድርጊያለሁ የሚለው ነገር ነው ብዙ ጊዜ ይሄ ሊፕ ሰርቪስ ወይም ደግሞ እንዲሁ ለማለት የሚባል እንዲሁ ለማሞኘት የሚደረግ እንደሆነ ነው የሚታወቀው ኢትዮጵያ ሴቶች ያገኙ ጥቅም ካለ በግልጽ የሚታወቅ ወይም ደግሞ እንዲሁ ገጽታቸው ላይ የምታየው ሊሆን ይችላል እኛም ቤተሰቦቻችን ወላጆቻችን ወንድሞቻችን ያሉበትን ሁኔታ በግልጽ እናቃለን እናቶቻችን እየተደረጉ እንዳለና ቃለን የሚል ነገር ይነሳል በተለይም ደግሞ አሁን በሰሞኑን የሰማነው ከ5-6 አመት በፊት ካሚላት የምትባል አንዲት ወጣት በአሲድ ተደፍቶባት አሁን በቅርቡ የጋብቻ ስነ ስርዓቷ እንደፈጸመች እየተነገረ ነው ያለውና እሷ ላይ የተፈጸመው ጥቃት የሚያሳየው ኢትዮጵያ ውስጥ አሁንም ድረስ ሴቶች ላይ የሚደርሰው ጥቃት እየተስፋፋ እንደመጣ ነው አሲድ ይደፋባቸዋል የሚደፈሩ ሴቶች በርካታ ናቸው በተለይም ደግሞ ገጠራማ በሆኑ አካባቢዎች እንዲያነቱ ነገር በጣም የተስፋፋ እንደሆነ ነው የሚታወቀውና ሴቶች ያገኙት ጥቅም የለም በትክክልም ሪፖርቱ እነዚህ ነገሮች መዝኖ ተመልክቶት ሊሆን እንደሚገባ ነው መገመት የሚቻለው እንግዲህ በኢትዮጵያ ያለውን ሁኔታ ሜያ ምንድነው ሴቶች ማርች 8 በመጣ ቁጥር ቲሸርት ያሳተሙ ኮፍያ ያሳተሙ በዛ የሴቶች መብት አክብረናል ለማለት ካልሆነ በስተቀር ኢትዮጵያ ውስጥ አሁንም ሴቶች በስቃይ ላይ እንዳሉና አሁንም እንደተገፉ ማንንም የሚመሰክረው ይመስለኛል ለከነ አሁን ያልካቸው ነጥቦች ግምት ተሰጥቷቸው ተካተውባቸው ነበር ሴቶች አሁንም ድረስ እንዳልከው በፖለቲካ ዓለሙም በአመራር ላይም ስታይ የሴቶች ተሳትፎ አገራችን ላይ በጣም ዝቅተኛ ነው ቁጥራቸው ትንሽ ምናልባት ከፍ ብሎ የምታየው በጥቃቅን በሚደራጁ ማህበራትና እንደዚህ ተቋማት ውስጥ ቁጥራቸው በርከት ብሎ ልታይ ትችላል ከዛ ውጪ ግን ይሄን ያህል የጎላ ተሳትፎ አላቸው ብለ በፖለቲካውም በተለያየ መስኩ ልታስቀምጠው አትችልምና ይሄ ነገር ነው እንግዲህ አሁንም ልክ እንደ ሞሮኮ እንደ ቻድ እንደ ሱዳን ያሉ ሀገራት ተርታ ኢትዮጵያ ለሴቶች ምቹ አይደለም ተብላ የተቀመጠችው ሰለሞን ከበደ ለመረጃው በጣም አመሰግናለሁ ጊዜ ይስጥልኝ አመሰግናለሁ መሳይ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው በ571 305 1637 የደረሱን መልእክቶቻችሁ ቀጥሎ ይቀርባሉ ኢሳቶች እንደምን አላችሁ ሰላም ናችሁ እንዴት ናችሁ እንደው በጣም አንድ ነገር ገርሞኝ ነው እየደወልኩላችሁ ያለው እኔ በቅርቡ ጊዜ አወንቲን ባኮ ነበርኩኝ እዛ
እኔ በጣም የሚያስቅ ነገር ስላየሁኝ ነው በእውነቱ እጅግ በጣም ትመሰገናላችሁ ትደመጣላችሁ ባህሪ ሰው ያሰማችኋል በህብረተሰቡ ያውቃችኋል ያዳን ነገር ከሚደረገው ውጭ እንደምን ወደ ዋናው ነጥብ ለመጣ አስፈልግ ምንድነው አኪልዳማ የሰራው እውነት አስመስለው ጠስረው ምናምን ፍልክ ሊያሳይተው ፈንጀ ቀበው እንደዚህ ያለው እንዲለው ሰውዬ በጣም የምናቀው ሰው ሆኖ አግኝተነዋል በጣም የሚገርም ነገር እኔ እንደ አኪልዳማ እኔ ምንድነው እውነት የሚኖርበት ውሸት የሚኖርበት ትንሽ ውስጥ ያቃጭል ነበር አሁን በትክክል ነው ዛት ተፍሮ ታስሮ የሚሰራው ሰውዬ ለካ በአማራ ክልል በደቡብ ጎንደር በደራ ወረዳ ውስጥ አካባቢ አርቲዣን ማለት ፊንላንድ የሚደግፈው የውሃ መስመር የሚቆፍር ማለት ነው አርቲዣን ተብሎ ይጠራሉ በቀን የሚሰሩ ሰራተኛ ማለት ነው እሱ ከዛ እየሰራ ያለ በሚኖርበት አካባቢ ገዛው በደራ ወረዳ ውስጥ የምትገኝ ከተማ ውስጥ እዛ እየሰራ ሰርቆ የሰው ቴሌቪዥን ምናምን ንብረት ሰርቆ በእስር ቤት ገብቶ የነበረ ልጅ ነው አሁን ከሄድኩ በኋላ ነው ያየው ገብቶ የነበረ ከእስር ቤት እንደታገው እንዳወጡት አናቅም አውጥተውታል ከዛ በኋላ ምን አድርገው የደህንነት ተደርጎ በየሀገሩ እየዞረ ጆሮ የሚጠባ ተደርጎ አኪልዳማም የሚሰራበት ተደረገ አኪልዳማም የሰራው እሱ ነው እንደዚህ አደረኩ የሚል ሌባ ነው አይደለም አኪልዳማ የሆነ ሌባ የነበረ ልጅ ነው ራሳቸው ወስደው በውሸት ያሰሩት ነው አሁን የረጃደንነት አድርገው በየሀገሩ ይዘራና በጣም አስቀኝ ገርሞኝ ነው ሳይው ልጁን ዲፈንጅ አድርጎ ግንቦት ሰባት ነው የሚልተኝ የደራ ወረዳ አንበሳም የምትባል ከተማ ኢንፎርሜሽን ብታጣሩ ትደርስበታላችሁ በጣም ጊዜ ደስታችሁ እናንተ እውነታ ናችሁ መቼም በውሸት ሰው ህዝብ እየታረደ አይኖርም አንድ ቀን ትንሳያችን ይደርሳል እግዚአብሔር ይስጥልን ቴንክ ዩ ቬሪ ማች appreciate ከቶሮንቶ ነው የምደውለው ባይ መልካም ቀን ቻው ታቶች እንደምን ናችሁ የሚዲያ ስራችሁ እደጉ ተመንደጉ የሚያሰኝ ነው ወጥን ይገለጻችሁ ስለሆነ በስራችሁ በጣም ተደስቻለሁ ዳሴ እንደ ኢትዮጵያዊነቴ በእናንተ ስራ ምችለውን ሁሉ ለማድረግ ዝግጁ ነኝ ዋካችሁ ታቶች እዚህ ስራችሁ በርቱ እደጉ ተመንደጉ የሚያሰኝ ነው በዚህ አጋጣሚ ልገልጽላችሁ ፈልገው የኢትዮጵያ ባለስልጣኖች ኢትዮጵያ ሳተላይት ቴሌቪዥን ጥሪ ሳተላይት ሬዲዮን ጥሪ ለመስማት በጣም ይዘገናቸዋል ወይም ይከብዳቸዋል ግን እናንተ ማንኛውም ባለስልጣናት ምክንያቱም ያቀርቡ ከመጠየቅ ወደ ኋላ ባትሉ ጥሩ ነው አንድ ቀን መድረክ ያገናኝና ታሪክ ይፋረደናል ኬኬ ነኝ ከሳውዝ አፍሪካ ኢሳቶች እንደምንድናችሁ የእናንተን መኖር አስፈላጊነት የሚጠራጠር ካለ ከጋሪ ፈረስ ላይ ይቻላል ምክንያቱም ሁሌ ካንድ አቅጣጫ ውጪ ማየት ስለማይችል ይሄንን ብዬስል ግን እናንተ እንደወርቅ የነጠራችሁ ናችሁ ማለት አይደለም ማንንም በአለም ላይ እንከን የሌለው የለምና ወደ ጥሩ ነገር እንድትመጡ ግን በፋይናንስም ሆነ በአስተሳሰብ ልትደገፉ ይገባል በዚህች በአንዳንድ ሀገር ወዳዶች እርዳታ በምትተላለፈው 2 ሰዓት በማስሞላ የሬዲዮ ሞገድ አንዳንድ የኢህአዴግ ደጋፊ የሆኑን ሰዎች ጎንደሬ ሰፈር ኮረኮንጅ መንገድ ድንጋይ በኪር እርዳታ ተነጠፈ ፊት በር ባለው ቦይ ላይ ቱቦ ተገጠመ በኖርዌጂያን እርዳታ በባሌ ውሃ ተቆፈረ ደመቀ ተውረት ሐረር ሄዶ የተቆፈረውን ጉድጓድ እያላችሁ ስለ ልማት ለምን አታቀርቡም ብለን ስንወቅሳችሁ ያው ምንም የማናደርግላችሁ ሰዎች ምን ያህል እንደምትታዘቡ ነው እንጃ ሌላው ቢቀር እንኳን የተወልደ በየነን ሁሌ ባዲስ በኢሳት እና የወንድማችንን የስፖርት ዝግጅት ስናዳምጥ ደስ ይያለን እነዚህ ሰዎች ጌታ አምጥተው ይህንን ስርጭት ያካሂዳሉ እኛም ባቅም እንደግፋቸው እስቲ የማንል ሰዎች ሪም ቦስ ነል ይገርመኛል ይህን ካልኩ በኋላ ኢሳቶች አቶ ስብሐትን እጅግ አድርጋችሁ ልታመሰግኗቸው ይገባል ሁልጊዜ መጥፎም ሆነ ጥሩ በመጠይቋቸው ጊዜ መልስ ይሰጧቸዋል መልሳቸውን አመዛዝነው መቀበል ያድማጭ ፋንታ ነው በእርግጥ እሳቸው ትዝ ይለኛል በቲቪ በተደረገ ቃለ መጠይቅ አዲስ አበባ እንደገባን ህዝቡ ስላልተመቸን ለምን ወደ መጣንበት አንመለስም ብለን ነበር ብለው ሲናገሩ ሳይ እነዚህ ሰዎች ኢትዮጵያ አይደሉም ብዬ ተጠራጥር ነበር አሁንም አልፎ አልፎ ሳይ ትግራይ የሚሉት አባባል አላቸው ዋናው ቁም ነገሩ ግን ለወዳቸው ካደሩ አድርባዮችና አማራውን እንወክላለን ብለው በአማርኛ ኢንተርቪው ሲጠየቁ ለአማርኛ ፕሮግራም መልስ አንሰጥም ብለው በባድ ቋንቋ ከሚቀባጥሩ ወያለም ደግሞ በማይወክሉ ብሔረሰብ ቋንቋ ኢንተርቪው ሲጠየቁ ራሳቸውን ከሸጡ ካዲዎች በአቶ ስብሐት ውስጥ ያለው ደም የኢትዮጵያ ደም በመሆኑ እንደ ጀግና ሳይፈሩ ሳይቸሩ የመሰላቸውን እንዲናገሩ ይጋብዛቸዋል ስለዚህ እሳቸው ያሉትን ይበሉ እንጂ ድፍረታቸው ኢትዮጵያ ጀግና ናቸው ብዬ እንደወስን አድርጎኛል ሳቶች እንዴት ናችሁ ደህና ናችሁ ወይ ካፒቴን ተሾመ ተንኮሉ የሳቸው ስከታተል ከራንኩኝና በጣም ያዘንኩኝ በጣም ያለቀስኩኝ ነበር
እና መጨረሻ ላይ ተሰማ ዛሬ የተደረገው ታሪክ ራሱ በጣም 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 የሚያሳዝንና የእናትየው መሞት ነው የሚያስለቅሰኝ የነበረው። ስለዚህ የእሳቸው እንባና ሐዘን እዚህ ላይ አደረሰውት። በሰላም የእግዚአብሔርን ጸሎት ሰምቷቸው እንባቸው መሬት ጥብ ባላለችምና እዚህ አሜሪካን ላይ መድረሶት ለታሪክ ነው ያስቀመጠውትና የሁላችን ሐዘን ነው። አይዞት በሉልኝ። በጣም በጣም የሚያሳዝን ነው። ቁስል ያለው ቁስልን ያውቃል ምን እንደሆነ የሚያምም። ስለዚህ አሁን ትልቅ ፈተና ገጥሞታል። ስለዚህ ሐዘኑን ሁሉ ይተውና የአገሪቷን ጉዳይ እግዚአብሔር እዚህ ላይ አድርሶታልና አይዞት ካፒቴን ተሾመ በጣም ተአምር ነው የሰሩት። ከኢትዮጵያ ወጥቶ ኤርትራን መግባት ያ ሁሉ እሳት ነበልባል አቋርጦ ይህንን መሰለ ጭንቅላት ኢትዮጵያ አይናቸው ማጥፋት ብቻ ነው የቀራቸው እንጂ እንደዚህ አይነት ሰው ወይ ሌሎችም እንደርሶ አይነት እየታሰሩ እየተገደሉ አገሪቷን ባዶ ማስቀረት በጣም የሚያሳዝን ነውና አይዞት እንደርሶ አይነትም እስር ቤት ያሉ እግዚአብሔር ያውጣቸው። በጣም የሚያሳዝን ነው። ግን መጨረሻ ትልቅ ስራ ነው የሰሩትና አይዞኑ ነው ብለውት የሁላችን ሐዘን ነው። እኔ በፊት ነበር ማለቅሰው፣ አሁን ግን መጨረሻ እንዴት ሆነው እንደወጡ ስለሰማ በጣም ነው የኮራሁበት። አንደበተ ርቱዕ ሰው ኖት። በጣም የሚደነቁ ነውና ተሳቶች እናንተም ያቆያችሁ ይሄ ታሪክ የምታሰሙን አመሰግናለሁኝ። አድማጮቻችን ቀደም ሲል የተከታተላችኋቸው በ571-305-1637 የደረሱንን የናንተኑ መልእክቶች ነበረም። ከልብ እናመሰግናለን። ወደ ዕለቱም እንግዳችን እናልፋለን። አቶ ጋትሉዋክቶት የጋምቤላ ክልል ርዕሰ መስተዳድር ናቸው። በጋምቤላ አንድ የህንድ ኩባንያ ንብረት ላይ ህዝብ በወሰደው እርምጃ ወደ 81 ሚሊዮን ዶላር የሚገመት ንብረት በእሳት መጋየቱ ታውቋል። ቬርዳንታ ሃርቨስት የተሰኘው ኩባንያ ጎደሬ ላይ ለሻይ ልማት በሚል የወሰደውን ጥቅጥቅ የደን ይዞታ እየመነጠረ ጣውላ ሲቸበቸብ የደረሰበት የአካባቢው ነዋሪ ተቆጥቶ ይዞታው ላይ እሳት መልቀቁ ነው የተነገረው። አቶ ጋትሉዋክቶት የጋምቤላ ክልል ርዕሰ መስተዳድር ያስተባብላሉ። ቆይታችን እነሆ። ገና ማጣራት ላይ ናቸው። የት አካባቢ ነው? ቦታውን ገልጸውልን እንደው ለአድማጮቻችን ግን ጎደሬ ነው። በማኛም ዞን ጎደሬ ወረዳ ማሳው ለሻይ ቅጠል ታስቦ ጣውላ በማምረታቸው ሰው ተቆጥቶ ነው የሚል ዘገባ ነው የተላለፈውና የትክክለኛ ነው? ትክክለኛ አይደለም፣ ዝም ብሎ ወሬ ነው። እነሱም ከዚህ በፊት ተጠየቀው ነበር። እነሱ በትክክል ወደ ነኚህ ጣውላ ቢዝነስ ውስጥ እንደገቡ ቆማዊ ነበሩ። ግን ሲረጋገጥ እነሱም ለኮመርሻል አክቲቪቲ አይደለም አሉ። ስለዚህ ለምንድነው ለአልጋ ለመኝታ ይመለ ነገር ነው የነበረው። እሱም የሚጠቁም ነገር ነው እና ተጣርቶ ውሸት መሆኑ ነው የተገኘው። ሪፖርተር ጋዜጣ ላይ ግን የተዘገበው የተቆጡ ነዋሪዎች ናቸው። በተደጋጋሚ ለፕሬዝዳንት ግርማም በወቅቱ ማመልከቻ አስገብተው ነበር። አካባቢው ቁጥቋጦ አይደለም ደን ነው በሚል ቢያመለክቱም መልስ አላገኙም። ስለዚህ የራሳቸውን እርምጃ ወሰዱ ነው የሚለው ዘገባው። ይህንንም የክልሉ መንግስት ያስተባብላል። እኛም እሱን አንቀበልም። እኔ ነው አዲስ ፕሬዝዳንት ነኝ። ከዚህ በፊት ታመለከቱ እንደሆነ አይደለም፣ ግን እኔ ጋር የመጣ ሰው የለም። ዝርፊያ ሲሉ እነማን ናቸው ተይዘዋል? እያጣራን ነው ብላችኋል። እንደው መንግስት ሊገምት ይችላል እነማን ሊሆኑ እንደሚችሉ ይህን ዝርፊያ ወይም ይህንን አደጋ ያደረሱት? እንትና ተጠርጣሪዎቹ ተይዘዋል። አሁን ኤዱኮስር ናቸው። ኦልሬዲ እርምጃ ወስደን ነው። በእኛ በኩል ቲም ተልኳል። የአጣሪ ቡድን 9 አባላት የሚያከፈው ቲም ነው። ስለዚህ ክልሉ ከፍተኛ አመራር አለበት። ይህንን ነገር ማጣራት የሚችሉ ማለት ነው። ኦልሬዲ ሄደዋል፣ በማጣራት ላይ ናቸው። በዚህ አጋጣሚ እንደው በጋምቤላ ብዙ ጊዜ የሚነሳ ነገር አለ። የሰብአዊ መብት ድርጅቶችም መግለጫ ያወጣሉ። አስገድዶ ማፈናቀል እንዳለ ነው፣ ነዋሪው ተቆጥቷል ነው የሚባለው። የክልሉ መንግስት ልማት እያካሄድኩ ነው ይላል። ነገር ግን ሰዎች እየተፈናቀሉ ነው፣ መሳሪያም አንስተው መንግስት ላይ እርምጃ እየወሰዱ እንደሆነ ነው የሚነገረውና ይሄ እንዴት ታዩታላችሁ እናንተ? ምንድነው እሱ? በክልሉ ማፈናቀል እንጂ ልማት እየተካሄደ አይደለም። ለዚህም የዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዎች መግለጫ አውጥቷል። በተደጋጋሚ የክልሉ መንግስት ቢያስተባብልም የኢትዮጵያ መንግስት ቢያስተባብልም ነገር ግን ማፈናቀል ነው ያለው ይላሉ። ለዚህም ነው አሁን የተቃጠለው የሰዎች እርምጃ ነው፣ የሚኖሩበት ያጡ የሚያመርቱበት ያጡ ሰዎች የወሰዱት እርምጃ ነው ይባላል። የተቃጠሉ እንትን ያ እርሻ መሬቱ
የእርሻ መሬቱ አንደኛ 89.5 ሚሊዮን ብር ብድር ከልማት ባንክ ወስዶ ነው ይሄ ድርጅት እርሻውን የጀመረውና ነገር ግን የጣውላ ስራ ውስጥ በመግባቱ ነው። ዝርዝር መረጃው አለን አቶ ጋትሉዋክ። ስለዚህ የናንተ ኢንተርቪው እየገባኝ አይደለም። አሁን ምንድነው ክሩሻል ፎርሙ ማለት ነው ነገሩ ተከስቷል። እሺ በግለሰቦች ማለት ነው እኔ ማቆም ማለት ነው ያለኝ መረጃ ማለት ነው። ስለዚህ የአካባቢ ሰዎች ናቸው ለግለሰቦች ማለት ነው። በተለይ መሬት ይገባኛል ባይ ምን ነገር ነው የነበረው ወራት ይሄ ቦታ ባዶ ቦታ ነው የነበረው ሌላ ጋር የሚገናኝ መሬት አይደለም። የምን መረጃ ነው እኔ ጋር ያለው? እናንተ ቅድሚያ ለህብረተሰቡ ነው የምትሰጡት ወይስ ለማን ነው ቅድሚያ የምትሰጡት? ለማን ነው ምንድነው መሬቱ? አው ህብረተሰቡ ቅሬታ አለው ከፍተኛ ቅሬታ ነው ያለው። በጋምቤላም ከ1993 ዓመተ ምህረት ጀምሮ በአኝዋክ ኢትዮጵያ ላይ የሚደርሰው ጥፋት እየተነገረ ነው ያለውና ህዝቡም የተፈናቀለ ነው ዓለም እየጮኸ ነው። እናንተ ግን ለውጭ ባለሀብቶች ነው መሬት ያኛው ጉዳይ ነው ወይ የዚህኛው ጉዳይ ነው? መንታታብ እንዳይሆንብኝ ያኛው ጉዳይ አይደለም በአጠቃላይ በጋምቤላ ያሉ ኢትዮጵያውያን ጉዳይ ነው። በጋምቤላ ያሉ ኢትዮጵያውያን ስቃይ ላይ ናቸው። እንደው ከሰሞኑ እንኳን በመከላከያ ሰራዊትና በህዝቡ መሃል ግጭት እንደነበረ 7 የመከላከያ ሰራዊት አባላት እንደተገደሉ መረጃዎች ይወጣሉ። ይሄ ሁሉ ችግር በምንድን ነው የመጣው? ውሸት ነው የሚሉት የክልሉ መንግስት በጀት አውጥቶ ካሳ እንዲከፈሉ ሁሉ አድርጓል። ይሄን ሁሉ መረጃው አለንኛ። ምንድነው የክልሉ መንግስት ለነዚህ ለተገደሉት የመከላከያ ሰራዊት አባላት እስከ 90,000 ብር ለእያንዳንዳቸው ካሳ ሊከፍል እንደሆነ እናውቃለን። እናም ለህብረተሰቡ ነው የቆመው ክልሉ መንግስት ማለት እንችላለን ወይስ ለውጭ ባለሀብቶች ነው? ይሄንን እንደው ሊመልሱልኝ ይችላሉ አቶ ጋትሉዋክ? ኢንተርቪው ሌላ ነገር ስለሆነ ራስ ማዘጋጅ ጥሩ ነው። ሊመልሱልኝ አይችሉም? እንደ አንድ የክልሉ መንግስት ተጠያቂ ነው እርሶ ባላፊነትና መልስ ሊሰጡ ይገባል ይመስለኛል። አይ የግዴታ ሊሆን አይችልም። እንደው እንደዚህ አይነት ኢንተርቪው አልፈልግም። ያልተጣራና ከፖሊሲ ጉዳዮች የሚገናኝ ነገሮች እርሶ የሚፈልጉትን ብቻ መጠየቅ ግዴታ አለብን እንዴ? እኔ የራሴ መገለጫ እንደ ክልል ርዕሱን ሳደር ማስተላለፍ እችላለሁ። እንደ ጋዜጠኛ ደግሞ ጠየቅኖት የህዝብ ቅሬታ አለም ለህዝብ ቅድሚያ አልሰጣችሁም ብለን ጠየቅኖት። ለህዝቡ ቅድሚያ ሰጥተናል ግን አሁን ያልከው መረጃዎች የተጋነኑ ነገሮች ናቸው እና እኔ እንደዚህ አይነት ነገር አይደለም እኛ ክልል አካባቢ ያለው ማለት ነው። ክልላችን ወከል ነገሮች አይደለም። እንደው ባጭሩ ይመልሱልኝ አቶ ጋትሉዋክ። ለህብረተሰቡ ነው ለውጭ ባለሀብቶች ወይም ለባለሀብት ነው ቅድሚያ የምትሰጡት እናንተ? እቺን ባጭሩ ይመልሱልኝ። አሁን ምንድነው ትልቁ ነገር ነው ያለብን እኛ እንደ መስተዳድር ለህዝባችን ነው የምንቆመው። በቅድሚያ ለህዝቡ ፍላጎት በቅድሚያ እንሰጣለን። ስለዚህ በህዝቡና በባለሀብት አካባቢ ስሮች አሉ። በተለይ ታዲያ እርቅ አካባቢ ወረዳዎች ዞኖች አሉ። እነኚህ እርከኖች በችግሮች ዙሪያ ላይ ተወያይተው የራሳቸው መፍትሄ ሊሰጥ ይችላል። አቅም በላይ የሆኑ ነገሮች አሉ እኛ ጋር መጥተው እንደ ክልሉ መንግስት ማየት እንችላል። ይህ መሰረት ነው ያልተማከለ መንግስት እኛ ጋር ስለሆነ ሁሉም ነገር የህዝቡ አብዮታዎች የምናያቸው ማለት ነው። ስለዚህ እዛ አካባቢ ቅድሚያ ለህዝቡ ነው የምንሰጠው ለባለሀብት ሊሆን አይችልም። ነገር ግን ወደ ሀገራችን የገቡ ባለሀብቶች አጠቃላይ እናስተናግዳቸዋለን ሰላም ስለሆነ ማለት ነው። ልማት እስከ ድረስ የውጭ ኢንቨስተሮች ሀገራችን ኤምባሲ ያደርጋል ልማት ተፈላጊ ስለሆነ ክልላችን በተመሳሳይ ለልማት ብሎ ለማልማት ይድል አላቸው። እዚህ እኛ ጋር በውሎቹ መሰረት ማድረግ እንችላለን ሌላ ነገር አይደለም። አቶ ጋትሉዋክ እንደው ይሄንን መናገር ይቻላል ወይ? በአሁኑ ሰዓት በጋምቤላ ከፍተኛ ችግር እንዳለ እንደው ከርሶ የተደበቀ ነው? ኢትዮጵያውያን እየተሰቃዩ አይደለም እዛ ያሉ ባለሀብቶቹ ራሳቸው እርሻውን መስራት አቅቷቸው በቅርቡም የካራቱሪን መጥቀስ ይቻላል። ካራቱሪ ኪሳራ ውስጥ ነው የወደቀው 62 ሚሊዮን ብር ከኢትዮጵያ ልማት ባንክ ከኢትዮጵያ ንግድ ባንክ ተበድሮ እናም ባለሀብቶቹም እየሰሩ አይደለም ህዝቡም እየተጠቀመ አይደለም። ስለዚህ ከፍተኛ ጉዳት ምን አተረፈ የክልሉ መንግስት ይህንን መሬት ለውጭ ባለሀብቶች ከሰጠ ጀምሮ ህብረተሰቡ ምን አገኘ ምን ጥቅም አገኘ ይላሉ እርሶ? ጥሩ አመሰግናለሁ። አሁን ትልቁ ነገር በተለይ ካራቱሪ ብዙ አመታት ወስደዋል ወደ ክልላችን ገብተዋል። ልማታዊ ሀብት ነው ብለን በለደግ ወደ ራሱ እርሻ መሬት ገብቶታል። በአፈሳሰሙ ዙሪያ ላይ የሚነሱ ጉዳዮች በተለይ ኦልሬዲ ወደ ስራ እየገባ ባለሀብት ስለሆነ በአፈሳሰም ዙሪያ ያሉ ክፍተቶች ታስተዋል። በተለይ ማስተካከል የሚገባ ነገሮች በተለይ ህዝቡ ጋር የሚገናኙበት ኤሪያዎች አጠቃላይ ዳሰሳ ሰርቶ ወደ ማስተካከል እርምጃ ውስጥ ገብተናል። አቶ ጋትሉዋክ
6 አመት ቆይቶ እኮ 10,000 ሄክታር መሬትም አላለማም 300,000 ሄክታር መሬት ነው የሰጣችሁት በዚህ ላይ የሥራ ዕድል አላመቻቸም ሁሉ ነገር በኪሳራ እንደተጠናቀቀ እየተገለጸ ነው ያለው እናንተም ምናልባት የጀመራችሁት ፕሮጀክት ውጤታማ አይደለም እንዳይባል የፖለቲካ ስራ ካልሆነ በስተቀረም ህዝቡ ያገኘው ጥቅም የለም ሀገሪቱም ያገኘችው ጥቅም የለም መሬት ጾሙን ነው የከረመው 6 አመት ሙሉ እንደው ይሄንን ማስተባበል ይቻላል ገንዘብ ተሰጣላችሁ መሬት ተሰጣላችሁ ጠብ ያለ ነገር ግን አልተገኘም ጥሩ ምንድነው ትልቁ ትርጉም ሁሉም ባለሀብቶች እንደምታውቀው በእናንተ ያለበት ሀገር አሜሪካ ሁሉም የትም ቢሆን ባለሀብቶች አሉ በተለይ እኔ በአካል እጃለኝ እዛ አይቻለሁ ክፍት መደቦች አሉ ህዝቡን የማይጠቀማቸው ካለው ረጃብት የሆነ ላንድ ካልሆነ በስተቀር እዛ ክፍትና ሰው የማይገኝበት አካባቢዎች ለልማት ብሎ ለባለሀብት መስጠት ይቻላል መንግስት ማለት በዚህ መሰረት እኛም እንን ባለሀብት አቅሙ አይተነው ወደ ስራ እንዲገባ ያደረግነው አቅሙን ስታዩት ማለት ለምሳሌ ብር አልነበረውም ብር ከኢትዮጵያ ንግድ ባንክ ነው የወሰደው አሁን ሌላው ቀርቶ 89.5 አሁን ጎደሬም የሻይ ቅጠል ልማት ለማምረት የገባው ድርጅትም ከኢትዮጵያ መንግስት ነው ብር እየወሰደ ያለው እኔ ራስ ማጣራት እንዲካሄድ ባለፈው ጊዜ አደረገናል በተለይ በምን አይነት ኤሪያ ላይ እንደደከመ ባለሀብቱ ለማጣራት ሞከረናል እንደ ክልል መንግስት ስለዚህ ራሱ ማስተካከል ያለባቸው ጉዳዮች ተለይቶ አቀርበናቸው ራሱ እንዲሄድበት ማለት ነው ይህንን ስናደርግ ህዝቡ ለመጉዳት አይደለም ምክንያቱም ሁለታችን እንደ ርዕሰ መስተዳድር የራሳችን ህዝብ ነው ጥቅም እናስቀድመው መቼ ጥቅሙ ተከበረ ታዲያ አቶ ጋትሉዋክ እንደው ይቅርታ አድርጉልኝና ከጋምቤላ የምንሰማው ነገር እኛም በቅርበትም እንከታተለዋለን ጋምቤላ ምናልባትም ኢትዮጵያውያን ስቃይ ላይ ያሉበት አካባቢ ነው መሬታቸውን ተነጥቀዋል ኢትዮጵያውያን ብቻ አይደለም የሚመሰክሩት ዓለም አቀፉ የሰብአዊ መብት ድርጅት የዓለም ባንክም ሳይቀር ጉዳዩን እያጤነው ነው ያለው የኢትዮጵያን ጉዳይ እዛ አካባቢ ሰዎች ያለ ፍላጎታቸው መሬት ላይ እንዲሰፍሩ ተደርገዋል መሬት ተነጥቀዋል ለውጭ ባለሀብት ሲሰጥ ማምረት የሚችል የሰው ኃይል ነበረን ነገር ግን ከራብ አልተላቀቅንም እስካሁን ያለው ችግር ከፍተኛ ነው ስለየትኛው ህዝብ እንደሚናገሩ ግልጽ አይደለም ኤለን ግራፍ የምታወራ ነገር ውሸት ነው ብዙ ሰዎች ዩመራጂዎች የራሱ ማጣራት አድርጓል ዩመራጅ ኮሚሽን የራሱ ማጣራት አድርጓል እዚህ ቀደም ሲወራ የነበረ በጋምቤላ ክልል ላይ መሰረቱ ቢዚ ናቸው በእውነት የራቀ ናቸው እዚህ በፕሬሽን ያለው የኛ መሬት እኔ ስለተወለድኩበትና ያስተዳደረ ያለው እኔ ስለሆነ 3 ሚሊዮን ነጥብ 2 ነው የኛ መሬት ያከታላይ የጋምቤላ መሬት 3.2 ሚሊዮን መሬት አሁን የኛ ህዝብ 307,000 ህዝብ ነው ኢቨን ግማሽ ሚሊዮን አልሞላም የጋምቤላ ፖፑሌሽን ማለት ስለዚህ የኛ ህዝብ ምን አፈናቀለበት አንድ ምክንያት የለም በፍጹም አናደርግም አልተፈናቀለም ነው የሚሉኝ እንደውም ወደ ደቡብ ሱዳን የገባ አለም ኢትዮጵያውያን ተሰቃይተዋል የሚለው ነገር የውጭ ወሬዎች ናቸው እኛ የማናስተናግዳቸው ነገሮች ናቸውና ያልተከሰተ ነገሮች ናቸው እስቲ እንደው እርሶ ምናልባት በቅርቡ ስልጣን ላይ እንደመጡ አቃለው በቅርቡ ነው ስልጣን የመጡት የጋምቤላ ክልል ርዕሰ መስተዳድር የሆኑት በቅርቡ ነው ከዛ በፊት የነበሩት አቶ ኦሞድ ኦባን ግንም በቅርበት እንከታተላቸው ነበር እሳቸውም ቃለ መጠይቅ ይሰጡን ነበር በተለይም በጋምቤላም ለ10 አመት የዘለቀ ችግር አለ አኝዋኮች ችግር ላይ ነው ያሉት የአኝዋኮች የዘር ማጥፋት ወንጀል እንደተፈጸመባቸው ይገልጻሉ 465 የሚሆኑ አኝዋኮች በአንድ ቀን የተገደሉበት ታሪክም አለ እስካሁን ሰው ይገደላል መከላከያ ሰራዊትን በከፍተኛ ቁጥጥር ነው ያለው እዛ በቅርቡም ተፈጸመ ያሉትን ቀደም ገልጬውሎት ነበር ይሄ ሁሉ ታሪያ ከየት የመጣ ነው ሰላም ካለ ምርት ካለ መንግስት እየሰራ ከሆነ ይሄ ሁሉ ችግር ከየት መጣ ኦሮ የነመልስ የሚሆነው ክልላችን ሰላም ነው ምንም የጠፋ የሰላም ችግር የለው በተለይ የ96 ዓመተ ምህረት ክፍተት የነበረው ታሪክ ነው በተለይ ብዙ ኢንተርቪው የሚኖር አይመስለኝም ይሄንን ታሪክ ለማውራት እንዴት ተከሰተ እንዴት ተስተካከለ የሚለው ነገር ራሱ የቻለ ታሪክ ነው የነበረው ያኔ አመራር አልነበርኩም ግን ያ ክፍተት በዛኛው ሰዓት ተጣርተው የህግ እርምጃዎች የተወሰደበት ሁኔታ ነበረ እሱም ኦልሬዲ የ96 ነው ሌሎቹም እነኚህ አይነት በአጋጣሚ የሚመጡ ነገሮች ማስተካከል ነው እንጂ አንድነታችን ወደ ችግር ውስጥ የሚያስገባ ነገር አይደለም በተለይ ይሄ ነገር መከላከያ አተብቷል የሚለው ነገር የሚሆን ነገር አይደለም በእኔ በኩል ማለት ነው ለተገደሉት እሺ ተጠያቂው ማን ነው አቶ ጋትሉዋክ እርሶ በርግጥ አመራር ላይ ባይሆኑም ማንንም ይሁን ማን ያድርገው ሰዎች ሞተዋል ሰዎች ተገድለዋል ማን ነው ተጠያቂው አንድ ሰው እንኳን ለፍርድ አልቀረበም እኮ አሁን ወንጀለኞቹ ተጠርጣሪዎቹም በህግ ቁጥጥርና በተለይ ከየተኛ አካባቢውን በተጨባጭ ማጣራት የተደረገባቸው አሁን ማረሚያ ቤት ናቸው
ማለት የአኝዋኮቹን የገደሉት ማለት ነው በ1996 ያንን በአንድ ቀን ቅዳሜ ቀን የተፈጸመውን ግድያ የፈጸሙት ሰዎች ለህግ ቀርበዋል ተይዘዋል እነማን እንደሆኑ ታውቋል መከላከያ ሰራዊት እንደፈጸመ ጠቅላይ ሚኒስትር መለስ ዜናዊ በወቅቱ እጃቸው እንዳለበት ተገልጿል እነማን ናቸው ታዲያ እስር ቤት የሚገኙት እሱ ሸት ነው ከክብር ጠቅላይ ሚኒስትራችን ጋር የሚገናኝበት ነገር ምንድነው በቀጥታ እሳቸው የአገሪቱ አዛዥ ናቸው ማዘዝ የሚችሉት ትዕዛዙን እንዲፈጸም ያደረጉት እሳቸው እንደሆነ ተገልጿል ይሄም በአንድ ስብሰባ ላይ የቀድሞ ፕሬዝዳንት አቶ ኦሞዶ ባንክ የገለጹት አለ እኔ የምጠየቅ ከሆነ ጠቅላይ ሚኒስትሩ ይጠየቃል ያሉበት ሁኔታ አለ ወደዛው ስለመግባት አይደለም አሁን ጎደሬ የተከሰተው የደን መቃጠል ከክልሉ መንግስት ጋር በተያያዘ ነው የተሰጠው ጥብቅ የደን ክልል ለሌላ ልማት ደንን ለማቃጠል ደንን ለማውደም ጣውላ ለማምረት ተጠቅመውበታል በሚል ነው ህዝቡ በቁጣ እንዲቃጠል ያደረገው የሚል ነው መረጃው እርሱ ያስተባብላሉ ማን ነው የሚያስተባብላቸው እርሱ ያስተባበሉ ነው ደኑን ያቃጠለው ሰው በቁጣ እንደሆነ እየተገለጸ ነው ያለው ሰው ተቆጥቷል እርምጃ እየወሰደ እንዳለ እየተነገረ ነው ያለው ስለዚህ እኛ ብለቱ ቆይቷል ከተሰጣቸው ማለት ነው አሁን አይደለም መሬቱ በአሁኑ ሰዓት አይደለም ኦኬ ቆይቷል ወደ 2 አመት ተኩል ነው አሁን የሆነ ያለው ይበል ማለማት ጀምሯል ኦሬዲ ማለት ነው በሊዝ ፖሊሲ መሰረት እኔን መሬት እንዲሰጣቸው ክራይቴሪያዎችን በማሙላት በቀደሞ መሬት ምሳደሩ ሰብሳብነት ኦሬዲ ክራይቴሪያዎቹ አሞልተው ሰጥታቸው ስለዚህ በህዝቡ አካባቢ የሚነሱ ጉዳዮች ለቢያል እኔ ነገር ለናንተ ማካፈል አልፈለኩም ስለዚህ እዛ አካባቢ የተነሱ ነገሮችና ህዝቡ ነፍስ ቀርቦ ወይ ክልሉ መንግስት ሲቀርቦ እንደዚህ አይነት ኢሹዎች አድረስ አላደረው ነገር ግን እዛ አካባቢ ያለው ወረዳ ችግር ካለ በማከረፍ መፍትሄ ጉዳይ ላይ መናገር ይችላል አቶ ጋትሉዋክ ማኛንግ ዞን የተፈጸመም ነገር ነበር ባለፈው ሳምንት ሁለት የዞኑ ባለስልጣናትም በእግር ኳስ ጫዋታ ሲመለከቱ የተፈጠረ ግጭት ነበር ያንን ተከትሎ ከመከላከያ ሰራዊት ካምፕ መሳሪያ እንደተዘረፈ ተገልጿል ከዚያም ሰዎች ተገድለዋል መከላከያ ሰራዊት አባላትም እንደተገደሉ ተገልጾ የክልሉ መንግስት በጀት አውጥቶ ካሳ ሊከፍል እንደሆነ ተሰምቷል ይሄንንም ያስተባብላሉ ካሳ የተከፈለ ካሳ የለም ይሄንን መረጃዎች ከየትኛው ምንጭ እንደሆነ ማጣራት ነው እኛ ይበን በአካል ሄደናል ህዝቡን በመወያየት እንዴት ችግሩ እንደተከሰተ አይነት ውይይት አደረግናል በተለይ ማወቅ ያለበት ሁላችን ማወቅ ያለብን ማንኛውም ዜጋ ሞት አንፈልግም ከሰራዊታችን ይሁን ህዝባችን ይሁን ሞት አንፈልግም ስለዚህ ሞት የሆነ ህዝባችን አካባቢ ምን አደርገው ከፍል የለውም ኢትዮጵያ አንድ ነው ህዝባችን አንድ ነው የኛ ሰራዊት ለኛ ሀገር ነው አሁን የቆሙት ያሉ ስለዚህ እነኛ አይነት ነገሮች ያነሱ ሰዎች ካሉ የራሳቸው አመላከት ሊሆን ይችላል የተገደሉ መከላከያ ሰራዊት አባላት የሉም ነው የሚሉኝ ምንድነው ያልከው የተገደሉ የመከላከያ ሰራዊት አባላት የሉም ነው የሚሉኝ በሰሞኑ በችግሩ ጊዜ ማጣራት አድርገናል ይሄንን አጣርተናል በክልላችን አካባቢ ያለው የተወሰነ ኃይሎች ናቸው ይሄንን ድርጊት የፈጸሙት ስለዚህ ህዝባችንና መከላከያ ምንም አንድ ነገር ላይ አልተገናኘም እነማን ናቸው ይነግሩኛል እነማን ናቸው እዛ ጋምቤላ የታጠቀ ኃይል አለ ማለት ነው የለም የሆነ ኃይሎች አሉ አሉኮ አሁን እርሶ ሰብሳቢዎች ህዝቡን ከስከሳሚ ያደርገው የታጠቁ ኪራይ ሰብሳቢዎች አሉ እንደዛ ነው አልኩኝ በግለሰብ ደረጃ ልማታችን ለማደናቀፍ ውጫውን ያደርገው አካላት አሉ በተለይ ኢትዮጵያ ካለችበትም ልማት መስመር እንዳይከሳከስ የሚያደርገው አይነት ነው ምን በግልጽ ነው እኔ ማቆም ማለት ነው እንደው አቶ ጋትሉዋክ ላቋርጦትና እርሶም በቀጥታ የሚያዞት ፌደራል መንግስት ነው ወይስ የደህንነት ኃይሉ ነው ለምሳሌ አቶ ጸጋይ በሬ የጠቅላይ ሚኒስትሩ የደህንነት አማካሪ ጋምቤላን የሚያሽከረክሩት እሳቸው ናቸው ይባላል ይሄ ትክክል ነው እርሶ ተጠሪነቱ ለማን ነው የኔ ተጠሪነት ለማዕከላዊ መንግስት ነው እና ለኢህአዴግ መንግስት ነው እንጂ ለደህንነቱ ቢሮ አይደለም ጸጋይ በሬ በምን አይነት መልኩ ነው ክልሉም ያሻገረው በሰው ስም ማነሳት ጥሩ አይደለም እሱም እንደገና በኢንተርቪው ላይ ማነሳት ነው እሺ አቶ ጋትሉዋክ ቶት የጋምቤላ ክልል ርዕሰ መስተዳድር በጣም ነው ማመሰግኖት ለትብብሮ ስለዚህ ውሸት ነገሮች ናቸው አሁን ያነሳቸው ያለው
አድማጮቻችን ከጋምቤላው ክልል ርዕሰ መስተዳድር ከአቶ ጋትሎ አክቶት ጋር ያደረግነው ቆይታ ይህንን ይመስል ነበር። በድጋሚ ከልብና መሰግናለን። ወታደራዊ ሹምሽር በመንግስት በይፋ ሳይገለጽ በአንዳንድ የግል ጋዜጦች ይፋ እየተደረገ ነው። የአየር ኃይል አዛዥ ሜጀር ጀነራል ሞላይ ለማርያም ተነስተዋል። ሜጀር ጀነራል አደም ማመር ተተክተዋል። ሌሎችም የምደባ ለውጥ እንደተሰጣቸው ተነግሯል። ለምን በይፋ ሳይገለጽ በግል ጋዜጣም ማስተንፈስ እንደተፈለገ በእርግጥ አልታወቀም። የኦጋዴን ብሔራዊ ነጻ አውጪ ግንባር በነዳጅ ፍለጋ ላይ የተሰማሩ ሁለት ኩባንያዎችን አስጠንቅቋል። በአስቸኳይ ክልሉን ለቃችሁ ካልወጣችሁ እርምጃም ወስዳለሁ ብሏል። ከ6 ዓመት በፊት በተመሳሳይ እርምጃ 72 ሰዎችን መግደሉ ይታወሳል። በጋምቤላ ህዝብ ተቆጥቷል። በአንድ የህንድ ኩባንያ ይዞታ ላይ ጥቃት ፈጽሞ የ82 ሚሊዮን ዶላር ውድመት ማድረሱ እየተገለጸ ነው። የጋምቤላ ክልል ፕሬዝዳንት ጋትሎ አክቶት ግን ያስተባብላሉ። ኢትዮጵያ በዓለም ለሴቶች ከማይመቹ ግንባር ቀደምት ሀገራት አንዷ መሆኑ ተገለጸ። የዓለም የጾታ ክፍተትን የሚያሳይ ጠቋሚ ሪፖርት በወርልድ ኢኮኖሚክ ፎረም ይፋ የተደረገ ሲሆን ኢትዮጵያ ከ136 ሀገራት ለሴቶች ምቹ ያልሆነች ተብላ በ118ኛ ደረጃ ላይ ተቀምጣለች። ስርጭታችን ይህንን ይመስል ነበር። አብራችሁ ለቆያችሁ ሁሉ ምስጋናችን ከልብ ሆኖ ይድረሳችሁ። ምሽቱም የሰላም የፍቅር የደስታ ይሁንላችሁ። ኢትዮጵያ በክብር ለዘላለም ትኑር። መሳይ መኮንን ነበርኩ። ጤና ይስጥልኝ። ደህና ደሩ። የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።